ሰላም ተወዳጆች እንደምን ዋላችሁ። ዛሬ እግዚአብሔር ከፈቀደ የምንማማረው ሚስጥረ ስጋዊ የአምላክ በስጋ መገለጥ በእስልምናና በክርስትና መጽሐፍት እንመለከታለን ማለት ነው። ብዙ ሙስሊሞች በእኛ እኮ በእስልምና የለም ይላሉ። ነገር ግን የሙሐመድን ባህሪ ካለመረዳት የተነሳ ነው እንደዛ የሚሉት። ሙሐመድ ይገለብጥ እንደሆነ ከመጽሐፍ ቅዱስ እንደሚገለብጥ ካለመረዳት የተነሳ ነው እንደዚህ የሚሉት። ሙሐመድ ራሳቸው ምን ብለዋል? በሷሃባቸው ላይ ማለት ነው። የሙሐመድ ሷሃባዎች ምን ብለዋል? በዚህ በሳሂህ ቡኻሪ 5917 ላይ the prophet used to copy from the people of the book in the matter in which there is no order from Allah። ከአላህ ትእዛዝ ባልመጣ ጊዜ ነብዩ ሙሐመድ ከመጽሐፉ ሰዎች ከክርስቲያኖችና ከአይሁዶች ይገለብጡ ነበር ይለናል። ስለዚህ ሙሐመድ ከመጽሐፍ ቅዱስ ይገለብጡ ከነበረ የሚስጥረ ስጋዊም ገልብጧል ብለን እናምናለን እና እናሳያችኋለን። ስናሳያችሁ እየተማመነን እንሄዳለን ማለት ነው። ምን እንደገለበጡ ማለት ነው። እና ባጭሩ በእስልምና በክርስትና ማለት ነው ትልቁ የገነት ጉዳይ ነው። እና አሁን ለምሳሌ ስንሞት ወዴት ነው? እንደ ክርስትና እንደ እስልምና ወደ ጀነት እንገባለን ተብሎ ይታሰባል። ወደ ክርስቲያኖች ወደ ገነት፣ ሙስሊሞች ወደ ጀነት የሚሉት ማለት ነው። ተርሞ አንድ ነውና የገነት ጉዳይ ነው ዋናው ማለት ነው። የጀነት ጉዳይ ያሳስበናል። የገነት ጉዳይ ከዚህ ከሞተን በኋላ የት እንደምንሄድ ያሳስበናልና እንደ እስልምና አስተምሮ ክርስቲያኖችም አይሁዶችም ይጸድቃሉ የሚል አስተሳሰብ ስላለው የነገረ ድህነት እኛ በእስልምና አያሳስበንም። ክርስቲያኖች እንደ እስልምና አስተምሮ የሚጸድቁና ገነት የሚገቡ እንደሆነ የእስልምና መጽሐፍት ስለሚነግረን ሙስሊም ክርስቲያን ሆነንም የመዳን እድል እንዳለን የእስልምና መጽሐፍት ይነግረናል። ባጭሩ በዚሁ መዝጋት እንችላለን እንደ ሙስሊሞችን ለማሳመን ማለት ነው። እኛ እንደምንጸድቅ የእስልምና መጽሐፍት ይናገራሉ። ፈርዘር ዲቴል ሳንሄድ የአምላክ በስጋ መገለጥን ሳናብራራ ባጭሩ የእስልምና መጽሐፍ እኛ ክርስቲያኖች እንደምንጸድቅ ይነግረናል። በዚህ በሳሂህ ሱነን ኢብን ማጃ 3992 ላይ ምን ይላል? አይሁዶች በ70 ቦታ ይከፈላሉ፣ አንዱ ወደ ገነት ይገባሉ። ክርስቲያኖች በ72 ቦታ ይከፈላሉ። ሙስሊሞች ደግሞ በ73 ቦታ ይከፈላሉ። ከዚያ በኋላ ከነሱ ከሙስሊሞችም ከ71 ሙስሊሞች ከ72ቱ ክርስቲያን ቡድን ክፍያዎች ከ73ቱ ሙስሊም ክፍያ ውስጥ አንዳንዱ ፓርት አንዳንዱ ግሩፕ እውነተኛ የሆነ አንዳንዱ ግሩፕ ስለሆነ አንዱ ግሩፕ ወደ ገነት ይሄዳል ይላል። ከአይሁዶችም አንዱ ፓርት ወደ ገነት ይገባል። ከክርስቲያኖችም አንዱ ፓርት ከ72 ቦታ ይከፈላል ክርስትና። ከ72ቱ አንዱ ፓርት ወደ ገነት ይሄዳል። ከሙስሊሙም ደግሞ 73 ቦታ ይከፈላል እስልምናው። ከ73 አንዱ ፓርት አንዱ ግሩፕ እውነትን የያዘው አንዱ ግሩፕ ወደ ገነት ይሄዳል በማለት ይናገራል። ስለዚህ ኢቭን እኛ ክርስቲያኖች ገነት የምንገባበት እድል ከሙስሊሞች እኩል የሆነ ነው ማለት ነው። ይሄው እንደሆነ ይነግረናል ማለት ነው። ስለዚህ እንደ ክርስትና አስተምሮ ሙስሊሞች ምንም የመዳን ተስፋ የላችሁ። ወደ ክርስትና ካልመጣችሁ፣ ካላመናችሁ፣ ካልተጠመቃችሁ ምንም የመዳን ተስፋ እድል የላችሁ። ነገር ግን በእስልምና ግን እኛ ክርስቲያኖች እዚሁ ክርስቲያን ሆነን የመዳን ተስፋ እንዳለን ይሄው ክርስቲያኖች በ72 ቦታ ይከፈላሉ። ከዛ ውስጥ አንዱ ወደ ገነት ይገባል በማለት አንዱ ግሩፕ የኛ የመዳን ተስፋ እንዳለውና ተስፋ መኖሩ ብቻ ሳይሆን ይሄ ተስፋችን ከሙስሊሞች እኩል እንደሆነ ይነግረናል ማለት ነው። ስለዚህ ይሄንን ይዘን ሚስጥረ ስጋዊን የአምላክን በስጋ መገለጥ እንመለከታለን ማለት ነው። ለምን አምላክ አካላዊ ቃል ወይም ኢየሱስ ክርስቶስ ወደ ምድር ወረደ በስጋ ተገለጠ ከማለታችን በፊት ለምን የሰው ልጅ በምድር ተገኘ የሚለውን ማየት በጣም ወሳኝ የሆነ አስፈላጊ ነው። የሰው ልጅ ለምን በምድር ወረደ የሚለውን መመልከት አለብን። ለምን አካላዊ ቃል ወደ ምድር ወረደ በስጋ ተገለጠ ከማለታችን በፊት ማለት ነው። እኛ ክርስቲያኖች እንግዲህ እንደምናምነው ኢቭን በእስልምናም እንደተቀመጠው ኢሳ የአላህ ቃል እንደሆነ ይናገራል። እንዲሁም ደግሞ መርየም ላይ እንደወረደ አልቃሃ ኢለ መርየም በማለት ይናገራል ቁርአኑና መርየም ላይ የወረደ ኢሳ መርየም ላይ የወረደ የአላህ ቃል ነው ይላል። ወከሊማቱሁ አልቃሃ ኢለ መርየም ይላል። መርየም ላይ የወረደ የአላህ ቃል ነው ብሎ ኢሳን ይናገራል። ስለዚህ መርየም ላይ ከመውረዱ በፊት እንደነበረ መርየም ላይ ከመውረዱ በፊት ያልነበረ ወረደ ተብሎ ሊነገርለት ስለማይችል ማለት ነውና የእስልምና መጽሐፍት ኢሳ አስቀድሞ እንደነበረ ይናገራሉ። እና በክርስትና እኛም አካላዊ ቃል ወደ በስጋ እንደተገለጠ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለናል ቅዱስ ዮሐንስ 1:14 ላይ ቃልም ስጋ ሆነ ይለናል። ስለዚህ አምላካችን በስጋ ተገልጦ አይተነዋል። ይህንን አምላካችን በስጋ ተገልጦ ለምን አየነው ከማለታችን በፊት ለምን እኛስ መጀመሪያ ምድር ላይ ተገኘን? በገነት ተፈጥረን ለምን ምድር ላይ ተገኘን የሚለውን መመልከት ያስፈልጋል። በእስልምና የሰው ልጅ ለገነት በክብር እንደተፈጠረ ከመጀመሪያውኑ የሰው ልጅ ለገነት በክብር እንደተፈጠረ በቁርአን በሱራ 95 ቁጥር 4 ላይ ምን ይለናል? ሰውን በጣም በአማረ አቋም ላይ ፈጠር ነው ይለናል። ሱራ ምዕራፍ
2:35 ላይ ምን ይለናል? አደም ሆይ አንተ ከነሚስት በገነት ተቀመጥ፣ ከእርሷ በፈለጋችሁ ስፍራ በሰፊው ተመገቡ ይላል። አዳምና ሔዋን እንዲቀመጡ ፈጣሪ ያዘዘው የእስልምናው አምላክ ያዘዘው ቤት ነው፣ በገነት ነው። እና በገነት ተቀመጥ፣ በገነት እንዲኖር ነው የአላህ ፍቃድ፣ የመጀመሪያው የአላህ ፍቃድ ማለት ነው። ይሄው ስለሆነ አደም ሆይ አንተና ከነሚስት በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ ብሎ ትእዛዝ እንደሰጣቸው እንረዳለን ማለት ነው። ይህ ብቻ አይደለም፣ የሰው ልጅ ለገነት በክብር እንደተፈጠረ እንዲሁም ደግሞ ፍጥረታት ላይ አለቃ ሆኖ እንደተሾመ ምን ይለናል? በቁርአን በሱራ 2:33 ላይ አደም ሆይ ስሞቻቸውን ንገራቸው አለው ይላል። አደም መላእክቶችን ምን አላቸው? ስሞቻቸውን ንገራቸው አላህ ባለ ጊዜ ማለት ነው። ስሞቻቸውንም በነገራቸው ጊዜ እኔ የሰማያትና የምድር ሩቅ ሚስጢር አውቃለሁ፣ የምትገልጹትንም ያንንም ትደብቁ የነበራችሁትን አውቃለሁ አላልኳችሁምን አላቸው ይላል። አደም ነው ይህንን ተናጋሪ ማለት ነውና ትልቅ ስልጣን እንደነበረው ያስረዳናል ማለት ነው። ኢቭን በመላእክት ለሰው ልጅ እንደተሰገደለት የእስልምና መጽሐፍት ይናገራል። ለሰው ልጅ ለአደም በመላእክት እንኳን ጭምር ይሰገድለት እንደነበረ ይነግረናል። በዚህ በቁርአን 2:34 ላይ ምን ይላል? ለመላእክትም ለአደም ስገዱ ባለን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ ኢብሊስ ብቻ ሲቀር ይላል። ለመላእክቶች ለአደም ስገዱ ተብለዋል። ምን ያህል በክብር እንደተፈጠረ በገነት ኑር ብሎታል። በገነት ነው እንድንኖር የተፈጠርነው እንደ እስልምና። ቀጥሎ ደግሞ ለአደም ኢቭን መላእክቶች ይሰግዱለት ነበረ። how much we are respected ምን ያህል ክብር እንደነበረ የሚያመላክት ነው። የሰው ልጅ ማለት ነው ለገነት እንደተፈጠረና በመላእክት ሳይቀር የበላይ ሆኖ በክብር እንደተፈጠረ አልቁርቱቢ ሲነግረን ማለት ነው። በዚህ በቅጽ 1 ላይ አልቁርቱቢ ገጽ 175 ላይ ማለት ነው ምን ይለናል? Adam and his son are better than the angels. Those who say that Adam and his son are better than the angels find evidence in Allah's word to the angels here prostrate to Adam ይላል። እነዚህ የእስልምና ሊቃውንቶች ሼኮች ምን ይላሉ? የሰው ልጅ ከመላእክት ይበልጣል ብለው ይናገራሉ። እና እንደዛ የሚናገሩት ማስረጃቸው ይሄ ነው፣ ይሄኛው ቃል ነው በማለት ይናገራል። ለመላእክት አላህ መላእክቶችን ለአደም ስገዱ በማለቱ ይህንን በመያዝ መላእክቶች ከሰው ልጆች በታች እንደሆኑና የሰው ልጅ ይህንን ያህል ክብር እንዳለው የሚናገሩት የእስልምና አስተማሪዎች የሚናገሩት ይህንን ይዘው ነው በማለት ይናገራል ማለት ነው። ተመልከቱ። ይህ ብቻ አይደለም፣ በገነት ሳለን የጸጋ ልብስ የብርሃን ልብስ እንደነበረ በዚህ በተፍሲር ኢብን ከሲር 7:22 እስከ 23 ላይ ምን ይላል? The private part of Adam and Hawa and had a light covering them which prevented them from seeing the private part of each other ይላል። የአደምና የሐዋ ልብስ የብርሃን ልብስ ነበረ። ይህም እርስ በርስ ርቃናቸውን እንዳይተያዩ ይጠብቃቸው ነበር፣ ከቨር ያደርግላቸው ነበር፣ ይሸፍንላቸው ነበር እና የብርሃን ልብስ እንደነበረ ተመልከቱ። በገነት ምን ያህል ውበት እንደነበረ። አንደኛ በገነት ነው የምንኖረው፣ ሁለተኛ በመላእክት ኢቭን ይሰገድልናል፣ በሶስተኛ ደረጃ ደግሞ ኢቭን የብርሃን ልብስ አለን። በየጊዜው ልብስ የምንቀያየር አይደለም፣ የብርሃን ልብስ ያለን እና አስገራሚ ፍጥረት ሆነ እንደተፈጠር ነው የሚነገረው የምንረዳው። ይሄ ብቻ አይደለም፣ እንደ እስልምና አስተምሮ በአርብ ነው የተፈጠርነው። ፍጥረታትን አላህ ፈጥሮ በአርብ በዕለተ አርብ በስተመጨረሻ ነው የፈጠረን። እና ይህ የሚያመለክተው የፍጥረቱ ገዢ በላይ ለኛ አስቀድሞ ፍጥረታትን ፈጥሮልን ከዛ በኋላኛ ደግሞ በሱ ላይ እንድንገዛ መጨረሻ እንደፈጠረን እንረዳለን። እና ሰው ሲፈጠር ሌላው የማይሞት ያው ሆኖ እንደተፈጠረ የማንሞት ሆነን እንደተፈጠርን ያው ሆነ እንደተፈጠርን አልቁርጡቢ ቅጽ 1 ቮሊዩም 1 ገጽ 185 ላይ ምን ይላል? The people of the Sunnah agree that the garden of eternity is the one from which Adam descended ይላል። ምን ማለት ነው? የፒፕል ኦፍ ሱና ማለት አህለል ሱና ወልጀማዎች ማለት ነው። አብዛኞቹ ምን ብለው ያምናሉ? አዳም የወረደበት ያ ገነት የዘላለማዊ ህይወት ለዘላለም እንድንኖርበት የታቀደልን ነበረ በማለት ይናገራሉ። እና ይሄንን ከተመለከተ ሌላው አላህ አንዱን ዛፍ ብቻ እንዳይበሉ እንደከለከላቸውና የተከለከለውን ዛፍ ባይበላ ኖሮ አደም እንደ መላእክት የማይሞት ይሆን እንደነበረ ሞት የአደም ኃጢአት ውጤት እንደሆነ የእስልምና መጻሕፍት ይነግሩናል። በዚህ በተፍሲር አልጀላላይ 7:20 ላይ ማለት ነው ምን ይላል? and he said ያደመኩበት ቦታ and he said your lord
prohibited you from the tree only in a virgin lest you become angels (malakain) may also be read as malikain or become immortal ይላል እና the Lord prohibited you from this tree only አላ ጌታ ከዚህ ይሄንን ትሪ ይሄንን ዛፍ ብቻ ነው እንዳትበላ ያዘዘክ ይሄንን ባትበላ ኖሮ lest you become angels እንደ መላእክት ትሆን ነበረ or become immortal ወይም ደግሞ የማትሞት ትሆን ነበረ የሰው ልጅ ያንን ባይበላ ኖሮ የማይሞት ነበረ ሆኖ የሚቀጥለው ማለት ነው ሞት የሚባል እንትን አይስማማውም ነበር የማይሞት ኢሞርታል ሆኖ ነበር የሚኖረው ማለት ነው እና በመብላቱ ሞት የአደም የኃጢአት ውጤት እንደሆነ እዚህ ጋር ይነግረናል ማለት ነው in other word ይላል that is the necessary consequence of eating from it ይላል በሌላ ቋንቋ ይለንና ይሄን ሲያስረዳን that is the necessary consequence of eating from it እና ሞት የአደም መብላት ውጤት ነው በማለት ይነግረናል ማለት ነው በደንብ ላንብብላችሁ your lord prohibited you from this tree only in a virgin lest you become angels or become immortal in other word that is the necessary consequence of eating from it አላህ አንድን ዛፍ ብቻ ከልክሏችሁ ነበረ ይሄንን የከለከላችሁን ባትበሉ ኖሮ መላእክት ወይም ደግሞ የማትሞቱ ትሆኑ ነበረ የምትሞቱ መሆናችሁ የመብላታችሁ ውጤት ነው ይለናል that is the necessary consequence of eating from it እና የሰው ልጅ የሞተው ሞት የተስማማው ሞት የሚስማማው ሞት መልበሱ የትኛው ውጤት ነው የመብላቱ ውጤት ነው የአደም መብላት ጸበለስን tree of mortality የሞት ጸበለስን የመብላቱ ውጤት ነው ሞት ወደ ሰው ልጆች እንዲገባ ያደረገው በማለት ይነግረናል ማለት ነው ሌላው በዛ እጽ ላይ ማለት ነው የሞት እጽ እንዳለ ሁሉ ማለት አትብላ ተብሎ የተከለከለው እጽ እንዳለ ሁሉ ዘላለማዊ የሚያደርግ እጽ እንደነበረ እና መላእክቶችም እሱን በመብላት ዘላለማዊ እንደሆኑ እዚህ ጋር በተፍሲር ኢብን ከሲር ሱራ ምዕራፍ 2:36 ላይ ይነግረናል it was also said that it was a tree from which the angels eat so that they live for eternity ይላል አትብሉ ሌላም እጽ እንዳለና እጽ ህይወት ማለት ነው ህይወትን የምትሰጥ ለዘላለም ህይወትን የምትሰጥ እጽ እንደነበረና መላእክቶች እሱም በልተው ዘላለማዊ እንደሆኑ ይነግረናል ማለት ነው ሌላው አልቁርጡቢ የሚነግረን ምንድነው እቺ ገነት ማለት ነው አዳም በልቶ ወደ ምድር አዳም በልቶ እጸ በለስን በልቶ ወደ ምድር ወርደናል እና ባይበላ ኖሮ በገነት ውስጥ ለዘላለም እንኖር ነበረ እናም ዘላለማዊ ገነት ለዘላለም የምንኖርባት ገነት ባትሆን ኖሮ ሙሴ አዳምን አይወቅሰውም ነበረ እያለ ይነግረናል ማለት ነው ሙሴ አዳምን እንደወቀሰው ወይ አዳምን እንደወቀሰው የእስልምና መጻሕፍት ይናገራሉ ምን ብሎ አንተነ ከገነት ያባረርከን አንተነ ወደ ከምድር ላይ ያመጣን ብሎ ወቅሶታል አንድ ጊዜ በዚህ በተፍሲር አልቡኻሪ ላይ የሰፈረ ነው ሙሳ met Adam and Musa said to him you made your descendant wretched and expelled them from the garden he used the definite article to indicate that it was garden of eternity Adam did not deny that if it had been other than that Adam would have refuted it ይላል እና አዳምን በጣም ኮንኖታል ሙሴ ማለት ነው ሙሴና አዳም ተገናኝተው ሙሴ ምን አለው አንተነ ይሄንን እጸ በለስ በልተ ወደ ምድር ያወረድከን ብሎት ከሶታል ምን አልቁርጡቢ ምን ብሎ ያስቀምጣል አዳም ባይበላ ኖሮ ለዘላለም እዛ ነበር እንድንኖር ፈጣሪ ፍላጎቱ ምክንያቱም ቁርአን ላይ ስናነብኮ ምን ይላል አንተና ሚስት እዛው በገነት ተቀመጥ ነው የሚለውና እኛ የተፈጠርንበት በገነት ነበር እንድንኖርም የተፈጠረው ነገር ግን ምድር ላይ የወረንበት ምክንያት በአዳም ምክንያት ነው ወደ ምድር የወረነው እንደዛ ባይሆን ኖሮ ሙሴ አዳምን ባልተቸው ነበር ባልወቀሰው ነበር ሙሴ አዳምን አንተ ነህ ከገነት ያስባረርከን ብሎ ወቅሶታል እና ባልወቀሰው ነበር የወቀሰበት ምክንያት ከዘላለማዋ ገነት ስላባረረን ነው በማለት አልቁርጡቢ ገጽ 183 ላይ ቮልዩም 1 ገጽ 1 ገጽ 183 ላይ ይሄንን ያስቀምጣል ማለት ነው ሌላው ያ እጸ በለስን እንዳይበሉ የሞት እጸ በለስ ያንን ከበላችሁ ትሞታላችሁ እንደተባሉ ሱራ 2:35 ላይ ምን ይላል አዳም ሆይ አንተ ከነሚስት በገነት ተቀመጥ ከርሷ በፈለጋችሁ ስፍራ በሰፊው ተመገኑ ግን ይህችን ዛፍ አትቅረቡ ከበደለኞችም ትሆናላችሁ አለን በማለት አላህ አስቀድሞ አትብሉ ከበላችሁ ግን ትሞታላችሁ እንዳለ ይሄን እዚህ እንመለከታለን እንረዳለን ሌላው አዳም የወረደበት ገነት የዘላለም ህይወት ካለበት ገነት እንደሆነ ይሄንን ተመልክተናል ሌላው የሰይጣን አፈጣጠርን ደግሞ የተወሰነ እንመልከት የሰይጣን አፈጣጠር እንግዲህ እየነገርኳችሁ ወይ ደግሞ ያቀረብኩላችሁ ያለውት አብዛኛው ከክርስትናው ጋር የሚመሳሰለውን ፓርት ነው
እያቀረብከለሁት እንጂ አሁን ለምሳሌ እንደ እስልምና አስተምሮ ሰይጣን ሆን ብሎ አዳምን ለማሳሳት እንደተፈጠረ እንዲሁም ደግሞ እዚህ ጋር አዳምና ሙሴ በተከራከሩ ጊዜ አዳምን ምን ይለዋል? አንተነ ከገነት ያባረርከንና ያስወጣህን ሲለው አዳም ምንድነው ብሎ ምን ብሎ ነው የመለሰለት? አዳም ማለት ነው ምን ብሎ ነው የመለሰለት? እንደ እስልምና አስተምሮ እንዴት እኔን ትወቅሰኛለህ? አላህ 40 ዓመት አስቀድሞ የወሰነብኝ ነገር ሲሆን ጉዳዩ እንዴት እኔን ትወቅሰኛለህ ይለዋል። ስለዚህ ፕሪዴስቲኔሽን ነው ቀደር የሚባለው በእስልምና የሚታመነው ከስድስቱ የእስልምና መሰረቶች ውስጥ አንዱ ቀደር ነው፣ ቅድመ ውሳኔ ነው። አላህ አስቀድሞ አደም ከመፈጠሩ ከ40 ዓመት አስቀድሞ ወስኖበታል እና እስልምና በዚህ ያምናል። እና አዳም ሲመልስለት ለሙሴ ምን ብሎ ነው? እንዴት እኔን ትወቅሰኛለህ? አላህ አስቀድሞ 40 ዓመት አስቀድሞ ወስኖብኝ ሳለ እንዴት እኔን ትወቅሰኛለህ ብሎ ነው የመለስለት። ሶ እስልምና በፕሪዴስቲኔሽን ኢቭን ያምናል እና የሚመሳሰለውን ብቻ እያመጣው ነው እንጂ ኢቭን ሌላው ሰይጣን በፕሪዴስቲኔሽን እስልምና ስለሚያምን የተፈጠረው ኢቭን ሰዎችን ለማጣመም እንደሆነ ይለዋል። አላህስ በቁርአን ላይ ምን ይለዋል? እኔ አጠማቸዋለሁ የሰው ልጆችን አጠማቸዋለሁ በማለት ይናገራል ማለት ነውና ይሄንንም ፓርት ትቸው ነው ከክርስቲያናው ጋር የሚመሳሰለውን ብቻ እያቀረብኩላችሁ ያለሁት። ኢቭን የሔዋን ደደብ አድርጌ ፈጥሬያታለሁ የሚል ሐዲስ አለ፣ የእስልምና ተፍሲር አለ እና ደደብ አድርጌ ፈጥሬያታለሁ ይላል። እንዴት የሰው ልጅ እንደዚህ ድድብ አድርጎ ፈጣሪ ይፈጥራልና እንደዚህ አይነቱን ትቼ ነው እያቀረብኩ ያለሁት። ይሄንን ኮንሲደሬሽን ውስጥ ይጓል እና የሰይጣን አፈጣጠር እንዴት ነው ስንል ባጭሩ ምን ይላል? Adam Ibn Abbas said that Iblis was from one of the clans of angels who were called jinn. ሰይጣን የመላእክት አንዱ ክላን እንደሆነ ወገን እንደሆነ ይነግረናል። እንዲሁም ደግሞ because of he saw himself as great and noble ራሱን ትዕቢተኛ ራሱን ትልቅ አድርጎ እና በጣም ታዋቂ አድርጎ ራሱን ኮንሲደር ስላሰበ that is what led him to unbelieve እንዳያምንና and to disobey አላህን እንዳያከብረው አደረገው። በትዕቢት እንደወደቀ ይነግረናል ማለት ነው። then he was transformed into a cursed shaitan እና ወደ ሸይጣን ተስተላለፈ በማለት ይነግረናል ማለት ነው። ይሄ የአደም አፈጣጠር። እናም ሰይጣን ደግሞ በአደም ላይ እንደቀና የእስልምና መጻሕፍት ይነግሩናል። ምን ይለናል? በዚህ ባልኩርቱቢ ገጽ 178 ላይ ምን ይለናል? Ibn Qasim said I heard that the first act of disobedience was envy and pride. የመጀመሪያ ሰይጣን ዲስኦቢዳንሱ አለመታዘዙ ቅናትና ኩራት ነው። when Iblis envied Adam and Adam desired to eat from the tree. Qatada said Iblis envied Adam for the honor he had been given ይላል። ለአደም ያንን ያህል ክብር ተሰጥቶት ነበር አይተናል አይደለ? በዚያ ምክንያት ቀናበት ይላል። ኢብሊስ ኢንቪድ አደም ላይ ቀናበት፣ ምክንያቱም for the honor he had been given በተሰጠው ክብር የተነሳ ቀናበት ይላል። ይሄንን ያዙልኝ እና በዚህ ሰይጣን እንደዚህ አይነት ማንነት እንዳለው ይነግሩናል ማለት ነው የእስልምና መጽሐፍት። ሌላው የሰይጣን ኃይሉ ማሳሳት ብቻ እንደሆነ ደግሞ እዚሁ ላይ ይነግረናል ገጽ 189 ላይ ማለት ነው። አልቁርጡቢ ምን ይለናል? his only power is to persuade people to commit an error on their own account. Thus the person for Adam's moving from one place to the other was his own wrong action ይላል እና የሰይጣን እንትኑ ሰውን ማሳመን እንደሆነ ነገር ግን ትልቁ ተጠያቂ አደም እንደሆነ ይነግረናል። አደም የፈለገውን አመዛዝኖ የመወሰን አቅም እንደነበረው እና ሰይጣን ግን ምንም አይነት ፓወር አልነበረውም የአዳምን የማስገደድ ፓወር እንደሌለው ይነግረናል። እናም የአደም ስህተት እንደሆነ የአዳም ስህተት እንደሆነ እዚህ ጋር ይነግረናል ማለት ነው ገጽ 189 ላይ። ሌላው ሰይጣን አዳምን ወደ ዘላለማዊ ህይወት የሚወስድ እጽ ልውሰድክ ብሎ እንዳሳሳተው ምን ይለናል? በዚህ በተፍሲር ኢብን ከሲር 7:20 ላይ ማለት ነው ሸይጣን whispered to him saying oh Adam shall I lead you to the tree of eternity and to the kingdom that will never waste away ወደ ዘላለማዊቷ እጽ ለዘላለም ወደማጠፋው ወደዛች እጽ ልውሰድ ብሎት እንደወሰደው ይነግረናል ማለት ነው። ሱራ 120 ጠቅሶ ነው የሚገኘው ተፍሲር ኢብን ከሲር ሱራ 7:20 ላይ ነው የሚገኘው ማለት ነውና እንደዚህ ብሎት አዳምን ወደ የሞት እጽ እንዲበላ እንዳደረገው ይነግረናል የእስልምና መጽሐፍ። ሌላው ሰይጣን አዳምን ወደ ዘላለም ህይወት የሚወስደውን እጽ ልውሰድክ ብሎ እንዳሳሳተው አልጀላይ ላይ 2:36 ላይ ማለት ነው ቁርአን ሱራ 2:36 ተፍሲር አልጀላላይን ሲተረጉመው ማለት ነው ምን አለ? ሻይ ፖይንት ቱ ዘ ትሪ ኦፍ ኢተርኒቲ ብሎ እንዳሳሳተው የቀድሙን ነው የደገምኩት እንደዛ ብሎ እንዳሳሳተው ይነግረናል ማለት ነው።
ሌላው ትእዛዙን አደምና ሐዋ ትእዛዙን እንዳፈረሱና ከገነት እንደተባረሩ በቁርአን ሱራ 236 ላይ ምን ይላል? ከእርሷም ሰይጣን አዳለጣቸው፣ በውስጡ ከነበሩት ድሮት አወጣቸው፣ ከፊላችሁም ለከፊል ጠላት ሲሆኑ ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀሚያ አላችሁ አልናቸው ይላል። አላህ ነው እንደዚህ ባዩ ማለት ነው። እና ከገነት እንዳባረራቸው እና አህቢቱ ውረዱ ሲል አህቢቱ ነው ያላቸው እና ከፊላችሁም ለከፊል ጠላቱ ሲሆን ውረዱ ነው ያላቸው። ይሄ ውረዱ የሚለው ማለት ነው አህቢቱ የሚለው እንደ የእስልምና እንግዲህ 12 ፕሮናንሴሽን ያለው 12 ተውላጠ ስም ነው ያለው እና ከሁለት ይሄ ውረዱ የሚለው የእስልምና እንትን ከሁለት በላይ መሆኑን የሚያመለክት ነው። ይሄ አህቢቱ የሚለው አሁን ውረዱ ስንል እኛ ሁለትም ካሁን ውረዱ ነው የሚባለው፣ ሶስትም ካሁን ውረዱ ነው የሚባለው እንደ አማርኛ። እንደ አረበኛ ህግ ግን ለሁለት የሚባል ሌላ አለ። ከሁለት በላይ ደግሞ ለሆኑት አህቢቱ ነው የሚባለው እና ከሁለት ውረዱ ሲል ከአዳምና ከሔዋን ሌላ ማንን ውረዱ እንዳለ የአዳምና የሔዋን ዘሮችን እንዳለ ውረዱ እንዳለ የምንረዳበት ነው ማለት ነው። ሌላው በበሉ ጊዜ እንትናቸው እርቃናቸውን እንደሆኑ ማለት ነው። እርቃናቸውን እንደቀሩ ምን ይለናል? ገጽ 100 ቮሊዩም 1 ገጽ 187 ላይ ማለት ነው ምን ይለናል? I ate and it did not hurt me, so he ate and then their private parts became ይላል እና እርቃናቸውን ሆኑ ፕራይቬት ፓርታቸው የጾታ እንትናቸው ታያቸው ማለት ነው። እርቃናቸውን እንደሆኑ አወቁ በማለት ይነግረናል ማለት ነው። እርቃናቸውን ያ የብርሃን የነበራቸው የብርሃን እንትኑ እንደተገፈፈ እና እርስ በርስ እንደተዋወቁ ይነናል ማለት ነው። እሺ እንቀጥላለን ማለት ነው። ትእዛዙን እንዳፈረሱና ከገነት እንደተባረሩ እርቃናቸውን እንደቀሩ አይተናል። their private parts become clear to them ይለናል። ህብረተ ገላቸው እርስ በርስ ታያቸው ይለናል። አተበሪ ገጽ 187 ላይ ማለት ነው። ከዚያ በኋላ ትእዛዙን እንዳፈረሱና ከገነት እንደተባረሩ ኢቭን ገነት በመላእክት ትጠበቅ እንደነበረ ይነግረናል የእስልምና መጻሕፍት። በዚህ በሳሂህ ሙስሊም ሐዲስ 1902 ላይ ምን ይለናል? surely the gates of paradise are under the shadow of the swords ይላል። የገነት መግቢያ በሻዶው ኦፍ ዘ ስወርድስ ሰይፍ ጥላ ስር ናቸው በማለት ይነግረናል። ኢቭን ሪድዋን የተባለ መልአክ ደግሞ ጠባቂዋ እንደነበረ የገነት ጠባቂዋ እንደሆነ ይነግረናል ማለት ነው። በዚህ ኢስላም ኩዌሽን ኤንድ አንሰር በሚለው ታማኝ የእስልምና ድረገጽ ማለት ነው ምን ይላል? praise be to Allah, it is well known among the scholars that the keeper of paradise among the angels is ሪድዋን ከመላእክቶች ውስጥ ገነት ጠባቂ እንደሆነ this mean አደምና ሐዋ ከገነት እንደወጡና ከዛ በኋላ እዚህ ጋር እንደምንመለከተው በሰይፍ ጥላ ተጠበቅ እንደነበረ ጀነት እንዲሁም ደግሞ ጠባቂዋ ማን እንደሆነ ሪድዋን የተባለ ጠባቂ እንደነበራት እንደተዘጋጅ ማለት ነው። ይሄንን እንረዳለን ማለት ነው። ሌላ የምንረዳው ማለት ነው በአንዱ የአደም መበደል ዘሮቹ ሳይቀር እንደተረገሙ የእስልምና መጻሕፍት ይነግረናል። ስለ ክርስትናውም እናየዋለን ግን አሁን የእስልምናውን ብቻ ነው እየተመለከትን ያለ ነው። በአንዱ መበደል በአደም ምክንያት ዘሮቹ ሳይቀር እንደተረገሙ በዚህ በአተርሚዚ ሐዲስ 3076 ላይ ማለት ነው ወደ አማርኛ ተርጉም ይሆን ምን ይለናል? አደም ካደ ዘሩም ካደ፣ አደም ረሳ ዘሩም ረሳ፣ አደም ኃጢአት ሰራ ዘሩም ኃጢአት ሰራ ይለናል ማለት ነው። ተመልከቱ፣ አደም ካደ ዘሩም ካደ፣ አደም ኃጢአት ሰራ ዘሩም ኃጢአት ሰራ በማለት አደም ረሳ ዘሩም ረሳ በማለት የአደም መርሳትና መበደል በዘሩ ላይ አፌክሽን እንዳመጣ ተጽዕኖ እንዳመጣ እንረዳለን ማለት ነው። በእንግሊዘኛም 3000 ሐዲስ አተርሚዚ ሐዲስ 3076 ላይ ምን ይላል? አደም forgot and his offspring forgot, አደም sinned and so his offspring sinned ይላል። አደም ረሳ የሱ ልጆቹም ረሱ፣ አደም በደለ his offspring የሱ ልጆቹ በደሉ በማለት አንዱ አደም መበደል ልጆቹ ላይ ተጽዕኖ እንዳመጣ እንረዳለን ማለት ነው። የእስልምና መጻሕፍት ይነግረናል ማለት ነው። ቀጥሎ ቁርአን በሱራ ምዕራፍ 103 ቁጥር 2 ላይ የሰው ልጅ በኪሳራ ውስጥ እንዳለ ይነግረናል ማለት ነው። ሰው ሁሉ ከአደም ጀምሮ ከከሳሪ እንደሆነ ሰው ሁሉ በእርግጥ በካሳራ ውስጥ ነው በማለት ይነግረናል። አሁን ምን እንረዳለን? በመጀመሪያ የሰው ልጅ አፈጣጠሩን ተመልክተናል። በክብር እንደተፈጠረ በመላእክት እንኳን ራሱ ይሰገድለት እንደነበረ ያ የሰው ልጅ ይኸው እዚህ ጋር ወርዶ ቁርአን 103:2 ላይ
ሰው ሁሉ በእርግጥ በኪሳራ ውስጥ ነው በማለት የሰው ልጅ በኪሳራ ሁኔታ ውስጥ እንደተገኘ ይነግረናል ማለት ነው። ሌላው በአንዱ የአደም መበደል ዘሮቹ ሳይቀር ከዘላለማዊቷ ሞት የሌለበት ገነት እንደወጡ የእስልምና መጽሐፍት ይነግረናል። እሱ በዚህ በሳሂህ ቡኻሪ ሐዲስ 4738 ላይ ምን ይላል? The prophet said Moses argued to Adam and said to him, you are the one who got the people out of paradise by your sin and thus made them miserable. ምን ይላል? ሙሴና አደም ተነጋገሩ፣ አርጊው አደረጉ። ሙሴ አደም ምን አለው? you are the one who got the people out of paradise by your sin. አንተ በኃጢአት ምክንያት ነው people ህዝቡን ከገነት ያወጣው ይለዋል። ሙሴ አደምን ማለት ነው። ከዛን አደም ሪፕላይድ አደም መለሰ ኦ ሞሴስ you are the one whom Allah selected for his message and for his direct talk. አላህ አንተን ቀጥታ ያናገረና የመረጠ ነገር yet you blame me for the thing which Allah has ordained for me before he created me. ነገር ግን እንደዚህ መርጦህም ቢሆንም አላህ አስቀድሞ በእኔ ላይ በወሰነብኝ ነገር ላይ እንዴት ትከሰኛለህ? እንዴት እኔን ሳይፈጠር በፊት በወሰነብኝ ነገር ላይ እንዴት እኔን ትወቅሰኛለህ? do you blame me? እንዴት ትወቅሰኛለህ ብሎ ይመልስለታል ማለት ነውና ከዚህ ምንድነው የምንረዳው? ይሄ ትወቅሰኛለህ ማለት ፕሪዴስቲኔሽኑን እሱን እንተውና ማለት ይሄ የእስልምና ስህተት ነው። በየትኛውም በክርስትና አስተምሮ ይሄ የለም። ፈጣሪ አስቀድሞ አዳም ከመፈጠሩ አስቀድሞ የ40 ዓመት እድሉን ከ40 ዓመት በፊት ሳይፈጥረው 40 ዓመት በፊት ወስኖለት እንደዛ አይደለም። እግዚአብሔር ለሁሉም ፈጣሪ ለሁሉም ነፃ አይምሮ ሰጥቶን ነው እንትን ያለው። አዳም ያለው ነፃ አይምሮ ነው ዛሬ እኔም ያለኝ። ነገር ግን አዳም በአይምሮ ተጠቅሞ ሰው ልጅ እንደሚበድለው ውሃና እሳት ቢቀርብለት የፈለገውን እንደሚመርጥ አዳም በራሱ እንደሳተ ነው እኛ ክርስቲያኖች ምናምነው ማለት ነው። ይሄ እስልምና መጽሐፍት ግን እንደዛ ነው የሚለን። እሱን እንቆንተውና ምን አለው እዚህ ጋር ፎከስ ምናደርግ you are the one who got the people out of paradise by your sin. ሙሴ አደምን ሲወቅሰው ምን አለው? በአንተ ኃጢአት ምክንያት ነው ወደ ምድር የወረድ ነው አለው። ሀቢሲ የዚህን ጊዜ አደም አልተከራከረም። አይ በኔ ኃጢአት አይደለም አላለም። ገብቷችኋል? አሁን ኃጢአት ሰርቼ በኔ ምክንያት ነው፣ ግን ይሄ ኢቭን ራሱ ይሄ ኦከር ያደረገው በአላህ ምክንያት ነው። አላህ ነው አስቀድሞ 40 ዓመት አስቀድሞ ወሰነብኝ ነው ይሄ ነገር የሆነው ብሎ ነው የመለሰለት። እና ከዚህ ምን እንረዳለን? በአደም ኃጢአት ምክንያት ወደ ምድር እንደወረድን ግልጽ ነው ማለት ነው። ይሄን ያሰምርናል ያረጋግጥልናል ማለት ነው። ሌላው በአንዱ መበደል የአደም ዘሮች ሳይቀሩ ከዘላለማዊቷ ሞት የሌለባት ገነት እንደወጣን ማለት ነው። ይሄንን ይነግረናል። ያው ከዚህ በፊት ማብራራቸዋለሁ። አልቁርጡቢ ገጽ 1 ላይ ቮሊዩም 1 ላይ ማለት ነው ይነግረናል። ማለት ገጽ 183 ላይ ይሄንን ያብራራል። ይሄንን ሲያብራራልን ማለት ነው ምን ይለናል? ይሄ የአደምና የሙሴን ጉዳይ ሲያብራራልን ምን ይለናል? if it had been other than that Adam would have refuted. እንደዛ ባይሆን ኖሮ ይላል አዳምና ሙሴ ተከራክረው ሙሳ አደምን አንተ ነህ ከገነት ያባረከን በአንተ ኃጢአት ምክንያት ነው ባለው ጊዜ በአደም ኃጢአት ምክንያት ባይሆን ኖሮ አደም ምን ሪፊውት ያደርግ ነበር? ይከራከር ነበር፣ ኖ ይለው ነበር ነው የሚለን አልቁርጡቢ ማለት ነው። ምን ይላል? if it had been other than that እንደዛ ባይሆን ኖሮ አደም would have refuted አደም ይመልስለት ነበር። ኖ በአንተ በኔ ኃጢአት ምክንያት አይደለም ምድር ላይ ተገኘከው ኦሬዲ ወይ ፈጣሪ ምድር ላይ እንድንኖር ስለፈለገ ነው ይል ነበር። ነገር ግን አዳም በአንተ ኃጢአት ምክንያት ነው ወደ ምድር የወረድነው ብሎ ሙሳ በጠየቀው ጊዜ እንትን አላደረገም፣ አምኗል፣ ያንን አክሰፕት አድርጓል። አሁን በእኔ ምክንያት ነው፣ ግን ይሄ ኢቭን ራሱ ክሬት ያደረገው አላህ ነው በማለት ነው፣ በአላህ ያሳበበው ማለት ነው። እና ይሄንን በአንዱ መበደል ምክንያት አደምና ዘሮቹ ሳይቀሩ ወደ ምድር እንደወረዱ በአንዱ መረገም እርግማኑ እኛ ላይ እንደደረሰ በሰው ልጆች ላይ እንደደረሰ ማለት ነው። ሌላው የአደም ኃጢአት አይደለም ከገነት ያባረረ ለምትሉ ሙስሊም ወንድሞች ወይ ኡስታዞች ባለማወቅ ለምትሉ ኡስታዞች ወይ አደም አባታችሁ እንደዚህ ይሄን መልእክት አለው ማለት ነው። በዚህ በሳሂህ ሙስሊም ሐዲስ 195 ላይ ምን ይላል? what turned you from the paradise was the sin of your father Adam ይላል። what turned you out from the paradise was the sin of your father Adam ይላል። ምን ይላል? ከገነት ያባረራችሁ ይላል the sin of your father Adam ያባታችሁ የአዳም ኃጢአት ነው ይላል በግልጽ ማለት ነው። ስለዚህ በግልጽ የሰፈረ ነው በአደም ኃጢአት ምክንያት ነው፣ በሱ ስለተረገምን ነው፣ በሱ ኃጢአት ምክንያት ነው እርግማኑ በእኛ ላይ ደርሶ ወደ ምድር የወረዳችሁት ነው የሚላል። what turned you out from the paradise ከገነት ያወጣችሁ was the sin of your father Adam
የአባታችሁ ኃጢአት ነው፣ የአባታችሁ የአዳም ኃጢአት ነው ይለናል ማለት ነው። ይህን ከተመለከትን ሌላ በአንዱ መበደል ዘሮቹ ሳይቀር እንደተረገሙ ይነግረናል። በዚህ በሳሂህ ቡኻሪ ቅጽ 4 መጽሐፍ 55 ሐዲስ 547 ላይ ምን ይላል? አቡ ሁረይራ reported the messenger said if there were no Jews existing, meat would never spoil, and if Eve did not exist, wife would never cheat or betray their spouses ይላል። if Eve did not exist ሔዋን ባትኖር ኖሮ አለ አልቡኻሪ ነው እንትን ያለ አቡ ሁረይራ እንደዘገበው የአላህ መሐመድ ነው የተናገረው። if Eve did not exist ሔዋን ባትኖር ኖሮ wife would not never cheat their spouses ሚስቶች ባሎቻቸውን አይከዱም ነበር ይላል። ይሄ እንግዲህ የመሐመድ አስተሳሰብ ነው። ግን አሁን ከመሐመድ ምንድነው የምንረዳው? ከመሐመድ የሔዋን መበደል ሴቶች ላይ ያመጣው ነገር እንዳለ ይነግረናል ማለት ነው ባጭሩ። ፌር ነው ፌር አይደለም የመሐመድ አስተሳሰብ የሚለው እንዳለ ሆኖ ማለት ነው። ግን if Eve did not exist ሔዋን ባትኖር ኖሮ wife would never cheat betray their spouses ሚስቶች ባሎች ላይ አይሻፍዱም ወይም ደግሞ ባሎች ሚስቶች ላይ አይከዱም ነበር በማለት ይገርማል። ይሄ በጣም አደገኛ የሆነ ሐዲስ ነው። ግን ምን ይነግረናል? አደገኛ ቢሆንም በአንዱ መበደል ዘሮቹ ሳይቀር እንደተረገሙ የሚያስረግጥልን በሔዋን በኩል የመጣ ጣጣ እንዳለ የሚያስረዳ ነው። ግን በዚህ መልኩ ማቅረቡ የሚያስተዛዝብ ቢሆንም ማለት ነው ማለት ይሄ በክርስትና ፈጽሞ የለም፣ እንደዛ አይደለም። ከባሎች ሚስቶቻቸውን የሚከዱት እንደዛ ስለሆነ አይደለም ፈጽሞ። ግን ያሳየናል የሆነ የሚያሳየን የሔዋንና የዛሬ ሴቶች አሁን እንደ መሐመድ አስተሳሰብ የዛሬ ሴቶች ሚስቶቻቸው ላይ ባሎቻቸው ላይ ያሾፋሉ ወይ ደግሞ ይከዳሉ። ባሎቻቸውን የሚከዱበት ምክንያት በሔዋን ምክንያት ነው ብሎ ነው ያቀረበው እና ይሄንን ያዙት ማለት ነው። ሌላ በአንዱ መበደል ዘሮቹ ሳይቀር እንደተረገሙ የሚነግረን ኢቭን እባብ ሳይቀር እንደተረገመ አልቁርጡቢ ይነግረናል። ምን ይለናል? so he came to the serpent ይልና an animal that has 4 legs as if then as the camel and it is like the beast of animals እንትን እባቡ ሳይቀር እንደተረገመ ማለት ነው። እባብ 4 እግር ያለው እንደ ምን ነበር? ካሜል እንደ ግመል 4 እግር ያለው ነበረ እባብ። ከዛን እግሩ እንደተቆረጠ አሁን እና ከዚህ ምንድነው የምንረዳው? በአንዱ መበደል እንኳን የሰው ዘር አይደለም እንኳን ምድሪቷ እንኳን እንደተረገመች ማለት ነው። አሁን እባብ ስናየው እግር የለውም፣ 4 እግር የለውም እና ግን ቀድሞ ግን 4 እግር እንደነበረው እንደ ግመል እንደነበረ እና በሱ በእርግማኑ ምክንያት ማለት ነው በሰው ልጅ በደረሰው እርግማኑ ምክንያት ኢቭን አኒማሎች እባቡ እንኳን የአንዱ እባብ ላይ የተረገመው እርግማን ሌሎቹን እባቦች ላይ ሁሉ አፌክት እንዳደረገ ሌሎቹን እባቦች አፌክት አድርጎ ያው ዛሬ ድረስ እግር የሌላቸው እንደሆኑ እርግማኑ በነሱ ላይ በእባቡ ዘር ላይ እንኳን ራሱ እንደደረሰ እንረዳለን ማለት ነው። ሌላው የሰው ልጆች ሁሉ ደግሞ ኃጢአተኞች እንደሆኑ ይሄው እዚህ ጋር ይነግረናል። በዚህ በመጽሐፍ 16 ሐዲስ 41 ላይ all the son of Adam are sinner ይላል። የሰው ልጆች ሁሉ ኃጢአተኞች ሆኑ ይላል። ስለዚህ ሁላችንም በዳዮች ነን። አሁን አስቡ፣ አንዱ የአዳም ኃጢአት ነው ወደ ምድር ያው ተረገምንና ወደ ምድር ወረድን። በአዳም ተረገመ፣ ወደ ምድር ወረደ። ልጆቹ ምድር ላይ መኖር ጀመርን ማለት ነው። ለምሳሌ አንድ ባለጸጋ አንድ ባሪያን ወይ ደግሞ አንድ መንገድ ላይ የሚኖርን እንትን ያነሳውና ና ብሎ ቤቱ ያኖረዋል። ከዛን በጣም የተደላደለ ህይወት እንዲኖር ያደርገውና ከዛ በኋላ እባክህን እኔን አትክዳኝ ይለዋል። እኔን ልትሸውደኝ ወይ ቤቴ ላይ የሆነ ነገር ለማድረግ እንዳትሞክር፣ ግን በፍቅር ኑር በዛ ቤት ብሎ የራሱን ቤት ይሰጠዋል። ከዛ በኋላ ያ ባሪያ ግን ሁሉንም ነገር ከተሳካለት በኋላ ወይ ደግሞ ማለት በቤቱ ውስጥ ከኖረ በኋላ ከዛን አባትየውን ሊዘርፈው የቤቱን ባለቤት ሊዘርፈው ይፈልጋል። ከዛ በኋላ ይነቃበታል። ከተነቃበት በኋላ ያ የቤቱ ባለቤት ምን ይለዋል? በቃ ወደ አመጣው አፈር ነውና ወደ አፈር ትመለሳለህ፣ ወደ መጣህበት ተመለስ ይለዋል። ሂደ እኔን ልትከዳኝ ሞክራለና እኔን ልትሸውደኝ እኔን ልትከዳኝ ፈልጋለና ወደ መጣበት ተመለስ ይለዋል። ከዛን ወደ መጣበት ይመለሳል። ወደ መጣበት ከተመለሰ በኋላ ያ ባሪያ ወደ መጣበት ተመልሶ ልጆቹን ወለደ። ልጆቹ ቢወልድ ልጆቹ የት ነው የሚኖሩት?
እዛው ወደ ጎዳና ውስጥ ነው የሚኖሩት ማለት ነው። በተመሳሳይ እዚህ ጋርም አዳም ገነት ውስጥ ነበር የሚኖረው። ከዛ በኋላ አዳም ተረገመና ወደ ምድር ወረደ፣ አጥፍታልና ተባለ፣ ወደ ምድር ወረደ አዳም። እኛ ልጆቹ ስለሆን ምድር ላይ የወለደ ልጆቹ ስለሆን ምድር ላይ ተገኘን ማለት ነው። ከዚያንም ግን ኃጢአትን መስራት አላቆምንም። ይኸው እዚህ ጋር እንደሚነግረን ማለት ነው። ኮንሰፕቱ ይሄ ነው በሁለቱም በኩል ያለው። ኦል ዘ ሰን ኦፍ አደም አር ሲነን የሰው ልጆች ሁሉ የአዳም ልጆች ሁሉ ኃጢአተኞች ናቸው አለ። በቃ የሰው ልጅ ኃጢአትን ማድረግ አላቆምም ማለት ነው። ኃጢአትን በየጊዜው ያደርግ ነበርና አንዱ የአደም ኃጢአት ወደ ምድር ካወረድን የትኛው የኛ ጽድቃችን ነው ወደ ገነት እንደገና ሊመልሰን የሚችለው የሚለው ጥያቄ ውስጥ የሚገባ ነው። ግን ሁላችንም ኃጢአትን እንደሰራን ይኸው ይነግረናል ማለት ነው። በዚህ በብሉግ አልመረም ሐዲስ መጽሐፍ 16 ሐዲስ 41 ላይ ማለት ነው እንደዛ የሚል እናገኛለን። መሐመድ ራሳቸው የተናገሩት ሐዲስ ነው ማለት ነው። እና ሌላው ጀነት ከገነት ጀምሮ አደም ከተባረረበት ጀምሮ እስከ ምጽአት ድረስ ተዘግታ እንደምትኖር ማንም እንዳልገባባት እና እንደማይገባባት ይነግረናል። በዚህ በሳሂህ ሙስሊም ሐዲስ 195 ላይ ማለት ነው ምን ይለናል? The believers would stand till the paradise would be brought near them. They would come to Adam and say, "Oh, our Father, open for us the paradise." He would say, በስተምጽአት ጊዜ ማለት ነው አማኞቹ ይመጡና ወደ stand till the paradise would be brought near them. The believers would stand till the paradise would be brought near them. እና ገነት ወደ እነሱ እስክትመጣ ድረስ ይቆማሉ። በምጽአት ጊዜ ነው የሚሆነው። they would come to Adam ወደ አደም መጥተው እንዲህ ይሉታል፣ አደም አባታችን ሆይ ገነትን ክፈትልን ይሉታል። he would say እሱ ምን ብሎ ይመልሳል? what turned you out from the paradise was the sin of your father Adam. ከፓራዳይስ ከገነት ያወጣዋችሁ የአባታችሁ የአደም የኔ ውጤት ነው። I am not in the position to do that. እኔ እናንተን የማውጣት አቅሙ የለኝም ይላል። this mean እስከ ዕለተ ምጽአት ድረስ ገነት ተዘግታ እስከዛሬ ማንም ጀነት ገብቶ አያውቅም ማለት ነው። እንደ እስልምና አስተምሮ የሰው ልጅ ሲሞት በዝረክ የተባለ ቦታ ነው የሚገባው እንጂ ገነት አይደለም። እስከዛሬ ድረስ ይሄ ጥያቄ አለ ማለት ነው። የአደም ጉዳይና የዘሮቹ ጉዳይ የት ናቸው ያሉት? አደምና ዘሮቹ ፈጣሪ ወዲያው ከማራቸው ወዲያው እኮ ጀነት መመለስ ነበረበት። ግን እስከዛሬ ድረስ አደምና ከዘሮቹ አንዱም ጀነት የገባ የለም። ስለዚህ ይሄ ጥያቄ ሆኖ የሚቆይ ነው ማለት ነው። ሌላው ከአደምና ሔዋን በበሉት ዕፀ በለስ ከገነት እንደወረዱና እንደተረገሙ እንዲሁም ደግሞ በአንዱ መበደል ዘሮቹ ሳይቀር ከገነት እንደወረዱና እንደተረገሙ አይተናል። ግን ያ ኃጢአትን መርየምና ኢሳ ብቻ ኃጢአትን ሳያደርጉ ቀደም እንደተመለከተነው ሁሉም ሰዎች እንደበደሉ ይነግረናል። ግን መርየምና ኢሳ ብቻ እንዳልበደሉ ደግሞ ኤክሰፕሽናል እነሱ እንደሆኑ በዚህ በሳሂህ ቡኻሪ 3431 ላይ ምን ይለናል? A child therefore cries loudly at the time of birth because of touch of Satan except Mary and his child. የሰው ልጅ ሁሉ ሲወለድ ሰይጣን ይነካዋል ያለ ማርያምና ያለ ሕፃኑ በማለት ይናገራል። እንዲሁም ደግሞ ሌላው ሐዲስ በሌላ ሐዲስ ላይ ማለት ነው መርየምና ኢሳ ፐርፌክሽን ደረጃ ላይ እንደደረሱ መርየምን ፐርፌክሽን ደረጃ ፍጽምትነት ደረጃ ላይ እንዳደረሳት አላህ እንዲሁም ኢሳ ደግሞ ምንም አይነት ኃጢአትን እንዳልሰራ የእስልምና መጻሕፍት ይናገራል። ንጹህ ሆኖ እንደተወለደ ምንም አይነት ኃጢአትን ሳይሰራ እንደኖረ መርየምም እናቱ ፐርፌክሽን ደረጃ ፍጽምትነት ደረጃ ላይ እንደደረሰች ይነግረናል። ካለ ሁለቱ በቀር ግን ይላል ሁሉም በሰይጣን ተነክሶ ነው ሲወለደ ይላል። ተመልከቱ፣ በሰይጣን ሁሉም ይነካል ያለ መርየምና ያለ ኢሳ ይለናል። ሌላው አላህ ቃል ኪዳን ለአደም የገባውን ቃል ኪዳን ከአደም ጀርባ ላይ አንስቶ ለዘሩ ሁሉ እንደሰጠ አላህ ለአደም ቃል ኪዳን እንደገባ ያ የሰጠውን በጀርባው ላይ የሰጠውን ደግሞ ለሁሉም ዘሮቹ እንደሰጠ ይነግረናል። ምን ይለናል? በዚህ በአልቢዳያ ወልኒሃያ በተባለ መጽሐፍ ላይ ማለት ነው ገጽ 166 ላይ እንዲህ ይለናል። ኤርሊ ዴይስ በሚለው መጽሐፍ ላይ ማለት ነው እንደዚህ ይለናል። ብዙ መጽሐፍት ነው ያሉት፣ ከዛ ውስጥ ኤርሊ ዴይስ በተባለው መጽሐፉ ማለት ነው ያው ምን ያደመኩበት ላይ ይሁት አላህ took the covenant from Adam's back in Aman's the day of Arafah አላህ ከአደም ጀርባ ላይ
ቃል ኪዳኑን ወሰደ and brought forth from his loins all his offspring። ይህንን ቃል ኪዳን ወስዶት ለልጆቹ ለዘሮቹ ምን አረገ? ሰጠ። ስካተርድ ሰጠ ይህንን ቃል ኪዳን ይለናል። እንግዲህ ይሄውን ከምን ጋር ነው ሊያያዝ የሚችለው? ጥያቄ እንድናነሳ ያደርገናል። አሁን በክርስትና እንትን የሚታወቅ አለ። እርሱ ምንድነው? አዳም ወደፊት ስንደርስበት እንማማራለን። እግዚአብሔር ለአዳም ቃል ኪዳን እንደገባለት እትወለድም ወለተ ከዘርዘር እወለዳለሁ ብሎ እንደ ቃል ኪዳን እንደገባለት እንዲሁም ደግሞ በዘሮቹ ውስጥ በተለያዩ በነቢያት ውስጥ ስለመወለዱ ትንቢት እንዳናገረ ይነግረናል። ያንን ቃል ኪዳን ለመፈጸም ትንቢት እንዳናገረ ይነግረናል። እና ይሄ ከዚህ ጋር ሐሳቡ የሚመሳሰር ነው። አላህ ቱ ኮንቪነንት ፍሮም አደምስ ባክ ከአደም ጀርባ አላህ ቃል ኪዳን ወሰደና ይለናል ለዘሮቹ ስካተርድ አደረገ ሰጠ ይላል። እና ይህንንም ኮንሲደር እንድታደርጉ ወይ ደግሞ አጽንኦት ሰጣችሁ እንድታዩት ነው። ከዚህ በመቀጠል የምናየው በክርስትናስ የሚለው ነው። ያው አብዛኛውን እዚህ ያቀረብኩት በእስልምናው ላይ ከክርስትና ጋር የሚመሳሰለው ነው። መሐመድ ከክርስቲያኖች ኮፒ ያደረገው ነው አብዛኛውን ፓርት ያቀረብኩት ማለት እችላለሁ። እና ለመዳሰስ ያህል ማለት ነው የሰው ልጅ ለገነት እንደተፈጠረ በዚህ ኦሪት ዘፍጥረት ላይ ማለት ነው እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ የፈጠረውንም ሰው ከዚያ አኖረው ይላል። እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ፣ ገነት ተተከለች፣ በዛ ውስጥ ደግሞ የሰው ልጅን እዛ አኖረው ይለናል። እንዲሁም የሰው ልጅ በክብር እንደተፈጠረ ምን ይለናል? አራዊትና እንስሳት በዚህ በመጽሐፈ ቀለሜንጦስ ላይ ማለት ነው እንደዚህ የሚል ቃል እናገኛለን። አራዊትና እንስሳት፣ ወፎች እግዚአብሔር የፈጠረውን ሁሉ ወደ አዳም ተሰበሰቡ፣ ከፊቱም ቁመው ራሳቸውን አዘነበሉ፣ ለአዳምም ሰገዱለት ይላል። ስግደት ኢቭን እንደቀረበለት። እንዲሁም ደግሞ 45 ቁጥር 45 ላይ መላእክት ይህንን የልዑል እግዚአብሔር ቃል በሰሙ ጊዜ ትልቁ የአዳም ግርማ በፊታቸው ላይ እጅግ በዛ ይላል። እና ኢቭን በጣም ትልቅ ጸጋ እንደነበረው በጸጋ እንደተፈጠረ እንረዳለን ማለት ነው። ሌላው የብርሃን ልብስ እንደነበረው አዳም ሲፈጠር በክብር እንደተፈጠረ እዚህ ጋር ገድለ አዳም ላይ ማለት ነው ብርሃናዊት ጸጋችሁንም ገፈፍኋችሁ ይላል። ይሄ በወርቀቱ ሰዓት የብርሃናዊ የሆነው ልብሱ እንደተገፈፈ የሚያስረዳን ነውና አስቀድሞ እንደነበረው እንረዳለን ማለት ነው። ሁለተኛ ዕፀ በለስ እንዳይበላ እንደታዘዘና ሰው ሞት የማይስማማው ሕያው ፍጥረት እንደነበረ በዚህ በኦሪት ዘፍጥረት ምዕራፍ 2:16 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ይላል። እና ከዛፍ ሁሉንም ዛፍ እንዲበላ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ እንዳይበላ እርሱን በበላ ቀን ግን ሞትን እንደሚሞት ካልበላ ግን እንደማይሞት ማለት ነው ይነግረዋል ማለት ነው። በበላ ቀን ነው ትሞታለህ ያለው። ዚስ ሚን ሞት አስቀድሞ በሰው ልጅ ላይ የተደነገገ አልነበረም። ባይበላ ኖሮ አዳም ሞትን አይሞትም ነበር። እርሱም በበላ ቀን ሞትን ትሞታለህ ስለሚል ማለት ነው። ሌላው በሰይጣን ላይ ቅናት እንዳደረበት በዚህ በመጽሐፈ ቀለሜንጦስ 46 ላይ ማለት ነው ምን ይለናል? ገጽ 1246 ላይ ሰይጣን ለአዳም ከእግዚአብሔር የሰጠውን ሀብተ ጸጋ ባየ ጊዜ ከዚህ ሰዓት ጀምሮ ቅናት አደረበት በማለት ይናገራል። ያው አብዛኛውን አብራርቼዋለሁ ከዚህ በፊት። ሌላው እባብ ግመል ያክል እንደነበረ በዚህ በመጽሐፈ ቀለሜንጦስ ላይ ማለት ነው። ሰይጣን ግን ምን ይለናል? ቁጥር 8 ላይ ገጽ 14 ቁጥር 8 ላይ ይህ አርዌ ከአውሬዎች ከእንስሳት ሁሉ ያስተያየቱ ውበት ያማረ ነበረ፣ የመጀመሪያው አፈጣጠሩም በግመል ግልገል መልክ ነበርና በማለት ይነግረናል። ያ አዳምና ሔዋን ያሳሳተው በሰይጣን በዛ እባብ አድሮ ነውና ይህ አርዌ ይህ እባቡ ማለት ነው የመጀመሪያ አፈጣጠሩ የግመል ግልገል እንደሚያክል ይነግረናል ማለት ነው። ሌላው ሰይጣን የሰይጣን አፈጣጠርን በተመለከተ በዛ በኩል በእስልምና አይተናል። እዚህ ላይ ደግሞ ክርስትናው ምን ይላል? ሰይጣን በመኩራትና በመታበይ ወደ ምድር እንደወረደ ማለት ነው። በዚህ በኢሳይያስ ምዕራፍ 14 ቁጥር 12 ላይ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ፣ አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ፣
አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜን ዳርቻም በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎችም ከፍታ በላይ አድርጋለሁ፣ በልዑልም እመላለሳለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ በማለት አዳም ሰይጣን አፈጣጠሩ በትዕቢትና በቅናት ወደ ምድር እንደወረደ ወደ ሲኦል እንደወረደ እንረዳለን ማለት ነው። ሌላው ዕፀ በለስን በመብላቱ አዳም እንደተፈረደበት እዚህ ጋር ምን ይላል? ዘፍጥረት ምዕራፍ 3:17 ላይ አዳምንም አለው የሚስትህን ቃል ሰምተሃልና ከእርሷ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር በአንተ የተነሳ የተረገመች ትሁን፣ በሕይወት ዘመንም ሁሉ በድካም ከእርሷ ትበላለህ ይላል። ኮዙን ያስቀምጣል ለምን እንደሆነ አዳም ሲናገር አዳምንም አለው የሚስትህን ቃል ሰምተሃልና ከእርሷ እንዳትበላ ካዘዝኩ ዛፍ በልተሃልና በማለት ምድር ካንተ የተነሳ የተረገመች ከእርሱ የተነሳ ምድር እንደተረገመች ይነግረናል ማለት ነው። እንዲሁም አፈር ነህና ወደ አፈር ትመለሳለህ ብሎ ረግሞታል ማለት ነው። ሌላው ከገነት እንደተባረረና ሲባረር ደግሞ መላእክት እንኳ በመላእክት ገነት ትጠበቅ እንደነበረ ምን ይለናል? ስለዚህ እግዚአብሔር አምላክም በዚህ ምዕራፍ 3 መጨረሻ ላይ ማለት ነው ዘፍጥረት ምዕራፍ 3 መጨረሻ ላይ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘበትን መሬት ያርስ ዘንድ አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል ማለት ነው። እና ይህን እንመለከታለን ማለት ነው። ሌላው አዳም አምላክ ለመሆን ተመኝቶ እንደሞተ በዚህ መጽሐፈ ቀሌምንጦስ 16 ቁጥር 18 ላይ ገጽ 16 ቁጥር 18 ላይ አዳም የሔዋንን ቃል ሰምቶ አምላክ ለመሆን ወደደ፣ እሷ እንዳለችው ሁለቱ ፍሬውን በበሉ ጊዜ ራቁታቸውን ሆኑ በማለት አዳም የሔዋንን ቃል ሰምቶ አምላክ ለመሆን ወደደ። አምላክ ለመሆን እንደወደደ ምድዳው ያቀረበለት ሰይጣን በእባብ አምሳል ሆኖ ይህን እኮ ከበላ አምላክ ስለምትሆን ነው፣ ዕፀ በለሱን እኮ ከበላ አምላክ ትሆናለህ ብሎት ነበረ። እናም አምላክ ለመሆን ተመኝቶ ነው አዳም የሞተው ማለት ነውና ወደ ምድርም ያስወረደው የአዳምን ትልቅ በደሉ ምንድነው? አምላክ መሆን መመኘቱ ነው። በክብር ተፈጥሮ ሳለ በመላእክት እንኳን ራሱ የተከበረ ሆኖ ሳለ አምላክ ለመሆን መመኘቱ ነው ለዚህ ያደረሰው ማለት ነው። ሌላው ምድርና እባብ ሳይቀር እንደተረገሙ በዚህ በመጽሐፈ ቀሌምንጦስ ገጽ 17 ቁጥር 22 ላይ እንግዲህ ልብ በል ባንተ የስህተት ስራ ምድርን ረገምኳት፣ ይህም ባንተ በደልና ኃጢአት ምክንያት ነው። ዳግመኛ ሔዋንን ስላሳታት እባብን ረገምኩት፣ እጅና እግሩንም ወደ ሆዱ እንዲገባና ምግቡም አፈር እንዲሆን አደረግኩ ይላል እና እንደዚህ እንደሆነ ማለት ነው እንረዳለን። ይህን ሁሉ ስነግራችሁ ምን ያህል የእስልምና መጽሐፍት ኮፒ እንዳደረጉ እነዚህ ሁሉ አሁን በመጽሐፈ ቀሌምንጦስ እንግዲህ የተጻፈው በሁለተኛ ክፍለ ዘመን በአንደኛ ክፍለ ዘመን መጨረሻ ነው፣ ወደ ሁለተኛ ክፍለ ዘመን ነው። እነዛ ግን ይሄ መጽሐፈ ቀሌምንጦስ ከተጻፈ ከ700 800 ዓመት በኋላ ነው የተጻፉት። እነዚህ የእስልምና መጽሐፍት ምንጮች እንዳል ከመሐመድ በኋላ የተጻፉ ናቸው። እነዚህ ግን ከመሐመድ በፊት የነበሩ ናቸው። መጽሐፈ ቀሌምንጦስ እና ምን ያህል እንደገለበጡ የእስልምና መጽሐፍት ከክርስቲያኖች እንደገለበጡ የምንረዳ ነው ማለት ነው እንረዳለን ማለት ነው። ሌላ ሁለቱም እርቃናቸው እንደቀሩ አይተናል። ሁለቱም ፍሬውን በበሉ ጊዜ ራቁታቸውን ሆኑ ይለናል ማለት ነው 18 ላይ ማለት ነው። ሌላው አዳምና ሔዋን በበሉት ዕፀ በለስ ከገነት እንደወረደና መላእክት አንጠልጥሏቸው ወደ ምድር እንዳመጧቸው ወይ ደግሞ ምድር ገነትን በምትገለባበት ሰይፍ ይጠብቋት እንደነበረ እዚህ ዮሐንስ ዘፍጥረት ምዕራፍ 3 ቁጥር 24 ላይ ይነግረናል ማለት ነው። አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላልና የሰው ልጅ በስተመጨረሻ አምላክን ለመሆን በመመኘቱ ነው ምክንያት ነው ወደ ምድር እንደወረደና ከገነት እንደተባረረ የሚነግረን ማለት ነው። እንዲሁም ምድር ሳትቀር እንደተረገመች ያው አይተናል ማለት ነው። ስለዚህ ወደ ምድር ከወረድን በኋላ ኃጢአትን መስራት እንዳላቆመን ቅዱስ ጳውሎስ ሲናገር ማለት ነው። በዚህ ምን ይለናል? በዚህ በሮሜ 3:23 ላይ ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል በማለት ኃጢአትን እንደሰራን ኃጢአተኞች እንደሆን ማለት እኛ ነጭ ልብስ ሆነን ልክ
በአደም በኩል ጸጋችን ተገፈፈ። ያ ኃጢአትን መቋቋም የሚችለው ጸጋችን እንደተገፈፈና እንደ ነጭ ልብስ ሆነ። እንደ ነጭ ልብስ ነው የሆነው። ነጭ ልብስ ማለት ኃጢአት የለበትም ግን ለኃጢአት ተስማሚ ነው። ለነጭ ልብስ ነጭ ነው ግን ለቆሻሻ ተስማሚ እንደሆነ ሁሉ የኛም ሰውነት ኃጢአትን የመቋቋም አቅማችን እንደ እንትን እንዳለን ነፃ ፍቃድ አለን ግን ኃጢአትን የመቋቋም እንትናችን ሳሳ። እግዚአብሔር ስለራቀ ሰይጣን ቀረበን እና በዚህ ምክንያት ኃጢአትን እንሰራ እንደነበረ እናም ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድቷቸዋል በማለት ይናገራል ማለት ነው። እዚህ ጋር አሁን ሁሉንም ፕሮብሌሙን አይተናል፣ ችግሩን አይተናል። ምንድነው አሁን አደምና ሐዋ ወደ ምድር ከወረዱ ዘሮቹም እንደዛ እንደ እስልምና አስተምሮ በዚህ በምድር ላይ እንደ መከራ ውስጥ እንዳለን ካየን፣ በክርስትናውም እንደዚህ ወደ ምድር እንደወረድና ኃጢአተኞች እንደሆን ካየን፣ ስለዚህ የአደምና የሐዋ ተስፋ በእስልምና ምንድነው? የአዳምና የሔዋንና የዘሮቹ ተስፋችን ምንድነው የሚለውን ማንሳት ያስፈልጋል ማለት ነው። ለሙስሊሞች የማነሳው ጥያቄ ምንድነው? በሳሂህ ሙስሊም 4391 ላይ ማሚን ሙሉዲን ወለዱ ኢላ ነካሰዋ ሸይጣኑ ኢላ ኢብኑ መርየም ሁወ ኡሙሁ፣ ከመርየም ልጅና ከኢሳ ከእናቱ በቀር በሰይጣን ሳይነከስ የተወለደ የለም ካለን፣ እንዲሁም ደግሞ ከሁለቱ ብቻ በቀር መላውን በኒ አደም መላውን የሰው ልጅ በሰይጣን ተነክሶና ተቀጥቅጦ ከተወለደ የሰይጣን አገዛዝ ስር እንዳለን እንረዳለን። ይህ ብቻ አይደለም። በሳሂህ ቡኻሪ 6644 ላይ ነብዩላህ ሙሳ ምን ይላል? ነብዩላህ አደምን فقال له موسى يا آدم أنت أبونا خيرتنا وأكريتنا من الجنة አንተነ ከጀነት ያባረርከን ብሎ በምድር ላይ በመከራ ውስጥ እንዳለ አደም ሙሳ ተናግሯል። እና ነብዩላህ ሙሳ ነብዩላህ አደም ሆይ ከጀነት ያወጣን ባንተ ምክንያት ነው እያለ ሲወቅሰው እናነባለን። ይሄ ሁሉ የሚነግሩ ምንድነው? የሰው ልጅ ማለት ነው ጀነትን የመሰለ ቦታ ካጣ፣ የሰው ልጅ የሸይጣን ባሪያ ሆኖ ሸይጣን ስንወለድ በሰው እየተቆራኘ ኃጢአትን የሚያሰራን ከነበረ ይህንን የሚቀድልን ከእግረ አጋንንት መቀጥቀጥ የሚያድነን ለሞተው ባህሪያችን ኃጢአት ላደቀቀው ሰውነታችን በአደም በኩል ከሞትን ከውርቀታችን የሚያነሳን ከስብራታችን የሚጠግነን መከራውን የሚያቃልልልን ቀንበሩን ከላያችን የሚያነሳልን ከጩኸት የሚያድነን የአደም ዘር ስጋው በመቃብር ነፍሱ በሲኦል ውስጥ ተሰብስቦ ከዚህ ከመጣው በአደም ከመጣው ኃጢአት የሚያድነን የሞትን መውጊያ የሚነጥቅልን ለኃጢአት መፍትሄ ይዞልን የሚመጣልን የሞትን መውጊያ የሚነጥቅልን አቅፎ የያዛቸው ሞታን የሚያስለቅቅልን ለዘመናት በጭካኔና ያለ ርህራሄ ሲነክሰንና ሲገዛን የነበረውን ሸይጣን የሚያስወግድልን ጀነትን የሚከፍትልን የመቃብር ግብርን ቀይሮ ስንሞት የእርሱን መምጣት ተስፋ እያደረግን ጎናችንን የምናሳርፈው ቅዱሳንን የሚያስተናግድ የማረፊያ ልዩ ስፍራ ወደዚያ የሚቀይርልን የሞትን ግብር ቀይሮ ለሲኦል ተላልፈን የምንሰጥበት በዲያብሎስ እየተነከሰን ለእርሱ አመቻች የምንመቻችበት መሆኑ አብቅቶ ወደ ጀነት መግቢያ የሚቀይርልን በአባታችን አደምና በሐዋ ምክንያት በሰው ልጅ ላይ የመጣውን የባህሪ ድቀት ይቅር ብሎን ችግር ይቅር ብሎን በእኛ ላይ የደረሰውን እርግማንን አንስቶልን ሲኦልን የሚበረብርልን አደምና ዘሮቹን ነፃ ከሸይጣን ንክሻ የሚያወጣልን ለዘመናት ያስጨነቀንን ሸይጣን የሚያስጨንቅልን ርስታችንን የሚያስመልስልን መሲህ ያስፈልገናል ማለት ነው። ለዚህ ነው ቃል ስጋ የሆነው ማለት ነው። ስለዚህ በሁለቱ መጽሐፍ ከገነት እንደወጣንና ገነት የምንገባበት እድል እንደሌለን እንረዳለን። የሰው ልጅ ከእግዚአብሔር የሚያጣላውና የሚያጣላው ብቸኛ ምክንያት ኃጢአት ብቻና ብቻ ነው። በመጽሐፍ ቅዱስ የኃጢአት ደሞዙ ሞት ነው ይላል። በሱረቱል በቀራ 81 ላይ የአላህን ትእዛዝ ያላከበረ ወደ ጀነት እሳት ይጣላል ይላል። እንደ እስልምና ኩሉ በኒ አደም ከታኡን ይላል። ሁሉ በምድር ላይ ኃጢአት ቀማሽ እንደሆኑ ይናገራል። ስለዚህ ሁሉ ከበደለና የበደል ውጤት ጀሃነም እሳት ከሆነና የአንዱ አደም ኃጢአት ውጤት ከገነት ካባረረና ምድር ላይ ዘሮቹ እንዲኖሩ ካደረጋቸውና በመጻቀን እንኳን የጀነትን ደጅ ለህዝቡ እንዲከፍት ተጠይቆ አደም እኔ አይቻለኝም የሚል ከሆነ የትኛው ጽድቃችን ነው በምድር የወረድነውን እኛን ወደ ጀነት መልሶን በእግዚአብሔር ፊት የሚያቆመን የሚለውን ጥያቄ ማንሳት አስፈላጊ ነው። እንደ እስልምና አስተምሮ ጀነት እስካሁን ዝግ ከሆነና አደም እስካሁን ያልገባበት ከሆነች
አላህ እስካሁን የአደምን ጸጸት ቢቀበልም ምህረቱን ተግባራዊ እንዳላደረገ ግልጽ ነው። አላህ አደምን ማረው የምንለው አደም በክብር ወደ ጀነት ሲመለስ ብቻ ነው። ሌላው አንዱ የአደም ኃጢአት ወደ ምድር ካወረደው የኛ ከአደም የበለጠውና የገዘፈው ኃጢአታችን እንዴት ወደ ገነት ሊመልሰን ይችላል የሚለው ጥያቄ መመለስ ያለበት ጥያቄ ነው። ስለዚህ ከመሐሪው ፈጣሪ ለአደምና ለሐዋ ለዘሮቹ የተሰጠው ተስፋ ምንድነው የሚለውን ማንሳት ተገቢ ነው። በእስልምና ጀነት የመግባታችን እድል ጥያቄ ውስጥ የሚያስገቡ ምክንያቶች አሉ። ከነዚህ ውስጥ አንደኛው የአደም እስከዛሬ አለመዳን ነው። ዛሬ ድረስ አደም በዝረክ የሚባል ቦታ ውስጥ ካለና ገነት እስከዛሬ ካልገባ የኛ መግቢያት የሙስሊሞች ጀነት መግቢያት ጥያቄ ውስጥ የሚገባ ነው። በሁለተኛ ደረጃ ሙሐመድ ገነት ስለመግባቱ እርግጠኛ አለመሆኑ ነው። ራሱ ምን ብሏል? ወይ እኛ ወይ እናንተ እንጸድቃለን ብሎ ተናግሯል። እንዲሁም ሶስተኛ የሙሐመድ አባት በሲኦል ናቸው። ቤተሰቡን እንኳን ያላዳነ እንዴት እኛን ሊያድነን ይችላል የሚል ጥያቄ እናነሳለን። በአራተኛ ደረጃ ደግሞ በኔ ላይ የሚደረግብኝን አላቅም ብሎ መሐመድ ተናግሯል እና ሱራ 46:9 ላይ መሐመድ ምን እንደሚሰራ በእርሱ ላይ የሚደረግበት የማያውቅ ከሆነ እንዴት የዘላለም ህይወትን ሊያሰጠን ይችላል የሚለውን ጥያቄ ማንሳት አስፈላጊ ነው። ሌላው የመሐመድ ጀነት የወንዶች ጀነት መሆኑ አብዛኛው የምድር ሴቶች በሲኦል እንደሚገቡ ይናገራልና ራሱ እንደተናገረው ማለት ነው። አብዛኞቹ ሴቶች በሲኦል አይቻቸዋለሁ ብሏልና ይህም ጥያቄ ውስጥ የሚከተው ነው። በአምስተኛ ደረጃ የሙሐመድ ጀነት ምድራዊ ጀነት መሆኑ የሙሐመድ ጀነት እነዚህ ቀድሞ በአንዱ በደል ምክንያት በእኛ ኃጢአት ምክንያት ያጣነውን የተገፈፍነውን ክብራችንን ተመልሰን የምናገኝበት ሳይሆን በምድር ላይ ማግኘት የምንችላቸው 72 ሚስቶች፣ መጠጥ፣ ወርቅ፣ በጅንጅብል የተሰራ በማር ያለበት ወይን መሆናቸው የእስልምና ጀነት በመሐመድ ምናብ ውስጥ ያለ የወንዶች ጀነት መሆኑን እንረዳለን። ማንም እስልምና ከተጀመረ ጀምሮ ሞቶ ተነስቶ ሙስሊም ሆኖ እዚህ ነው የምትገባው ያለን የለም። መሐመድ ድንጋይ የሳመ ኃጢአቱ ይቀር ይባልለታል ማለቱ በእስልምና የኃጢአት ዋጋ ልዝብን ድንጋይ በመሳም ላይ የተመሰረተ መሆኑንና የመሐመድ እምነት ቁረሾች ቀድመው ከሚያመልኩት ድንጋይ አምልኮ ጋር እንደማይለይ እንረዳለን። ስለዚህ የአደምና የሐዋ እና የዘሮቹ መጨረሻቸው ምንድነው ስንል አሁንም ስንጠይቅ የመጀመሪያው ፍጥረት የሆነው አባቴ አደም ይቅር ተብሎ ገነት እስከዛሬ ድረስ ካልገባ ሙስሊም ሆነክ ሞተክ ገነት ለመግባትክ ምንም ዋስትና የለክም። እውነታው መሐመድ ራሱ ለመዳኑ ማስረጃ የለውም። ወይ እኛ ወይ እናንተ ይላል። መሐመድ ሁሌ ቀጥተኛው መንገድ ምራን እያለ ይጸልይ ነበር በቀን 5 ሌላው ትልቁ እውነታ አላህ ራሱ ኃጢአተኛ እንደሆነ የሚናገር የቁርአን ክፍል አለ። በዚህ 34 ቁጥር 4 ላይ አላህ ምን ይላል? 34:25 ላይ ካጠፋነው ጥፋት አትጠየቁም ከምትሰሩትም ስራ አንጠየቅም በላቸው ይላል። ስለዚህ ራሱ ኃጢአተኛ ከሆነ አላህ እንዴት አድርጎ ሌሎችን ሊፈውስ ወይ ደግሞ ሊያድን ይችላል የሚለውን ጥያቄ መጠየቅ ተገቢ ነው ማለት ነው። እንዲሁም ደግሞ እስልምና ከመጽሐፍ ቅዱስ ኮፒ ያደረገው አለና ያንን ተጠቅመን የፈጣሪ ዓላማ በዚህ ጉዳይ ላይ የፈጣሪ ዓላማ መለኮታዊው ዓላማ እናቀድ ምንድነው ብለን ሙስሊሞችን መጠየቅ እንፈልጋለን። ለምሳሌ አላህ የእስራኤልን ሕዝብ እንደመረጠ ያ በኒ እስራኤል ወአነ ፈደልቱኩም ሚነል ዓለሚን ከዓለማት ሁሉ አስፈለጥኳችሁ ይላልና ከበኒ እስራኤል ደግሞ የኢምራን ቤተሰብ እንደ እስልምና ኢምራን የሚባለው ያዕቆብ የማርያም እናት አባት ነው። ከበኒ እስራኤል ደግሞ ከእስራኤል ሕዝብ ደግሞ የኢምራን ቤተሰብ እንደመረጠ በሱራ ምዕራፍ 3 የኢብራሂም ቤተሰብ ምዕራፍ ላይ ይናገራል። እንዲሁም ደግሞ ከኢብራሂም ቤተሰብ ደግሞ የመርየም ቤተሰብ እንደተመረጠ መርየም እንደተመረጠች ከሴቶች ሁሉ እንደተመረጠች ይናገራል እና ይሄ ሁሉ መርየም ደግሞ ኃጢአትን ምንም ያልነካውን ምንም ያለ ኃጢአት የተወለደውን ቅዱስ የሆነውን ኢሳን እንደወለደች ሁሉም ነቢያት ኃጢአትን ሰርተዋል። እንደ እስልምና አስተምሮ ኢሳ ግን ኃጢአትን አልሰራምና ኢሳ እንደተወለደና ፓዝ አለውና ይሄ መንገዱ የፈጣሪ መለኮታዊው ዓላማና ዕቅድ ምንድነው ብለን እንድንጠይቅ እንገደዳለን። አሁን እንደ ክርስትና አስተምሮ እግዚአብሔር አምላክ ለአዳም ቃል ኪዳን ገብቶለት ነበረ ከልጅ ልጅ ተወልጄ አድናለሁ የሚል። ስለዚህ ከልጅ ልጁ መወለድ ስላለበት አንዱን ፓዝ መርጧል። በአብርሃም በኩል የአብርሃም ዘር ነው ክርስቶስ የአብርሃም ዘር ነው። በአብርሃም በኩል በእመቤታችን ቅድስት ድንግል ማርያም በኩል ነው መጥቶ
ከሌ ልጁ ተወልዶ ያዳነው ማለት ነው። የአብርሃምን ዘር ነው ይዞ የመጣው እንጂ መላእክትን አይደለም እንደሚለው ማለት ነው መጽሐፍ። እና ይሄ ፓዝ እንደ እስልምና አስተምሮ ምን ነው ኮፒ ካልሆነ ከክርስትና ኮፒ ካልሆነ ምን ነው የሚያሳየው? ሌላው ለምንድን ነው ማለት ነቢያትን መላክ ያስፈለገው? ወደ ምድር የወረድነው ምንም ተረግመን ካልሆነ ለምንድን ነው ፈጣሪ ዛሬ ዳይሬክት የማያናግረን? በበደላችን ምክንያት ካልሆነ ለምንድን ነው ነቢያትን መላክ በየጊዜው ነቢያትን መላክ ያስፈለገው? ለምንድን ነው መልእክተኛ ያስፈለገው? እኛን ቀጥታ ማናገር አይችልም እንዴ ፈጣሪ? ይሄን ስንል በእኛ በኃጢአታችን በእርግማን በእርግማን ስር ስለነበር ወደ ምድር ወረደ። ጸጋ ኃጢአተኞች በመሆናችን ከእግዚአብሔር ራቀን፣ ወደ ሰይጣን አዘነበል፣ ወደ ኃጢአት አዘነበል። ስለዚህ እግዚአብሔር እኛን ሊያድነን ነቢያቶቹን እየላከ ተስፋ ይሰጠን ነበረ ማለት ነው። እዚህ ጋር በቁርአን ላይ ማለት ነው ማርያም ኃጢአትን ያልሰራ ልጅ እንደወለደች መውለዷም ደግሞ የተፈረደ እንደሆነ ይነግረናል። የተፈረደም ነገር ነው ይላል ሱረቱል ማርያም ላይ ማለት ነው። ምኑ ነው የተፈረደው? ምንድነው የተፈረደው? ቀርቦ የተፈረደ የተነገረ ነገር አለ እንዴ ብለን እንድንጠይቅ ያስፈልጋል። አንድ ነገር ይሄ እኮ የተፈረደ ነገር ነው። አስቀድሞ ማርያም እንዴት ነው ይሄ የሚሆነው ስትል ነው እንዴት ነው ወንድ ያለ ዘር ወልደው ስትል ይሄ እኮ የተፈረደ ነገር ነው አላት። እና ምኑ ነው የተፈረደው ብለን መመርመር አለብን። እስልምና ግን ምኑ ነው የተፈረደው ብለን ለመመርመር አይቻልም። ምክንያቱም ከቁርአን በፊት ያሉትን መጽሐፍት በእጁ የለውም እና ቀዳዳ አለው እስልምና ማለት ነው። እስልምና መጽሐፍ እና በክርስትናም ስንመለከት ያው ተገልብጧል። ለዚህ ነው በገላትያ 4:5 ላይ ምን ይላል? ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ነገር ግን የተወሰነው ዘመን በደረሰ ጊዜ አስቀድሞ የተነገረ ነገር አለ ማለት ነው። የሆነ የተወሰነ የተፈረደ ነገር አለ ማለት ነው። ያ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁ ላከ። የሚሆነው የልጅነት መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው ይላል። የልጅነት መብት እናገኝ ዘንድ ከመጀመሪያ ከአደም ሲባረር የልጅነት ጸጋ ነበር ያጣ ነው ወደ ምድር ቢወርድ ነው ማለት ነው። እና የፈጣሪ መለኮታዊ ዓላማ እና እቅድ ምንድነው ስንል ኃጢአተኛን ማውጣት አይችልም፣ ነፃ ማውጣት አይችልም። እኔ ኃጢአተኛ ከሆንኩኝ ኃጢአተኛን ነፃ ማውጣት አልችልም። ኢሳ እንደ እስልምና ደግሞ ኃጢአትን ያላደረገ ቅዱስ ነው። እና ለምንድነው አላህ ይህንን ዘር ሊከተል ያስፈለገው? የኢብራሂምን የኢብራንን ቤተሰብ የእስራኤልን ሕዝብ ከእስራኤል የኢብራንን ከኢብራን የመርየምን ለምንድነው ሊከተል ያስፈለገው? ኮፒ ካልተደረገ በቁርአን ላይ ሲያሰፍረው ለሙስሊሙ በዚህ ዘር ውስጥ ምን ሊያመላክታቸው ፈልጎ ነው? አላህ መርየምን በድንግልና ያለ ወንድ ተወልድ ዘንድ የተፈረደ ነገር ነው ሲል አላህ እዚህ ፍርድ ውሳኔ ውስጥ ያስገባው ምንድነው? ምኑ ነው የተፈረደው የሚለውን ማንሳት ያስፈልጋል። ሌላው በእስልምና እነዚህን ጥያቄዎች የሚመልስና ግልጽ የሚያደርግልን የቁርአን ወይም ተፍሲር አለመኖራቸው የማስረጃ እጥረት እንዳለ ያው እንረዳለን ማለት ነው። ስለዚህ ክርስቲያኖችና አይሁዶችን በዚህ ጉዳይ ላይ በደንብ ልንጠይቃቸው ይገባናል ማለት ነው። በዚህ እንድንጠይቃቸውም ቁርአኑ ራሱ ያዘናል። ሱራ 10:94 ላይ ለመሐመድ ምን ተብሏል? ፈይኩንተ ፊ ሸኪ ሚማ አንዘልነ ኢለይከ ፈስአል አለዚነ የቅረኡነ አልቁርአነ ፊል ካብሊከ ይላል። በመጠራጠር ውስጥ ብትሆን እነዛ መጽሐፉን ካንተ በፊት ያነበቡትን አይሁዶችና ክርስቲያኖች ጠይቅ ይላልና እነሱን መጠየቅ ያስፈልጋል። እንዲሁም በሱራ 235 ላይ በኢሳ ላይና በሁሉም መልእክተኞች ላይ በወረደው ሙስሊሞች መዳኘት እንዳለባቸው ያዛቸዋል። ሱራ 235 ላይ ላንፈሪቅ በይነ አሐዲን ይላል። በኢሳም ላይ በወረደው በሙሳም ላይ በወረደው አንዱን ከአንዱ ሳንለይ እናምናለን በሉ ተብለው ታዘዋል ሙስሊሞች። ስለዚህ የቀደሙ መጽሐፍት ለነዚህ መልስ ይዘዋልና መልስ አላቸውና ወደ እነሱ መሄድ ያስፈልጋል ማለት ነው። ቁርአን የማይገልጻቸው የማይመልሳቸው ነገር ግን በወንጌልና በብሉይ ኪዳን መጽሐፍት የሰፈሩ አሉ ማለት ነው። የእስልምናው አላህ እንደ እስልምና አስተምሮ ለተወሰነ ጊዜ ከክርስቲያኖች ጋር እንደነበረ የሚያሳዩ የእስልምና ሐዲሳት አሉ ከእኛ ጋር እንደነበረ። ለምሳሌ በሳሂህ አልቡኻሪ 2248 ላይ ምን ይላል? አይሁዶች ከጠዋት እስከ 6 ሰዓት ሰሩ፣ ክርስቲያኖች ከ6 ሰዓት እስከ 11 ሰዓት ሰሩ፣ ሙስሊሞች ደግሞ ከ11 ሰዓት እስከ 1 ሰዓት ሰሩ በማለት የተወሰነ ክርስቲያኖች ድርሻ እንደነበራቸውና ኢቭን ዋጋ እንደተከፈላቸው ይነግረናል። ሌላው ክርስቲያኖች አላህ ለክርስቲያኖች እሁድን እንደመረጠ፣ ለሙስሊሞች አርብን፣ ለአይሁዶች ቅዳሜን፣ ለክርስቲያኖች ደግሞ እሁድን እንደመረጠ የሚናገር ሐዲስ አለ። እንዲሁም ቅዱስ ጳውሎስ ቤተክርስቲያን የተሰራለት እና ፈጣሪውን በማመኑ ቤተክርስቲያን ሳይቀር እንደተሰራለት በዚህ በሻኦንላይን library.com በተባለ ላይ አሷፍ 14 ላይ
አሷፍ በተባለ መጽሐፍ 14 ላይ ማለት ነው በክርስቶስ ማመን የአላህ ባሪያ የመልእክተኛው ነውና በስሙ ቤተክርስቲያን ተሰርቶለት የነበረው በደማስቆ በሰሃቦች ከተወረረ ጊዜ ጀምሮ ታዋቂው የጳውሎስ ቤተክርስቲያን ነው በማለት ይነግረናል ማለት ነው። ኢቭን ቅዱስ ጳውሎስ በሰማዕትነት እንዳለፈ ማለት ነው። ጳውሎስን እንትን ለምትሉ ሰዎች እንዲሁም ደግሞ በሳሂህ ቡኻሪ 2268 ላይ ነው ክርስቲያኖች ዋጋ እንዳላቸው ከ6 ሰዓት እስከ 12 ሰዓት 11 ሰዓት እንደሰሩ የሚናገረው ማለት ነው። አሁን እኛ ክርስቲያኖች ክርስትና ከአይሁድነት የቀጠለ ነው እና እኛ ክርስቲያኖች ጠዋት በአይሁዶች የተሰራውን ስራ እናውቃለን። ምክንያቱም መጽሐፋቸው በእጃችን አለ፣ አምነንበታለን። እና ክርስትና ደግሞ ከአይሁድነት የቀጠለ ነው። ክርስቶስ ይብን አይሁዳዊ ነው እና ከክርስትና ከአይሁድነት የቀጠለ ነው። የዛሬ ሙስሊሞች ግን ከሙሐመድ የተለየ እኛ የሰራነውን ስራ አያውቁም። ምን እንደሰራን አያውቁም። እዚህ ጋር ከ6 ሰዓት እስከ 11 ሰዓት እንደሰራን ይናገራል የቁርአኑ የሐዲሱ ክፍል መሐመድ እንደተናገረው። ነገር ግን ምንድነው የሰራነው ሲባል የትኛው ነው ቫልዩ በእናንተ ዘንድ በሙስሊሞች ዘንድ ቫልዩ ያለው ስራችን የትኛው ነው ተብለው ሲጠየቁ ሙስሊሞች አያውቁም ምን እንደሰራን ማለት ነው። ማለት በእኛ መጽሐፍትም አያምኑም፣ በወንጌል አያምኑም፣ የተሰራውን አያምኑም ማለት ነው። እና ምክንያቱም በመሐመድ መጽሐፍ ብቻ ስለሚያምኑ ማለት ነው። እና ነገር ግን ቁርአኑ ራሱ ምን ይለበታል? ወንጌል ፊሂ ሁደን ወኑር ብርሃንና መንገድ አለበት በማለት ቀጥተኛ መንገድ በውስጡ እንዳለበት ብርሃን እንዳለበት ኢንጂል ቢነግረንም ሙስሊሞች ማመን አለባቸው በኢንጂል በውስጡ ብርሃን አለበት ስለሚል ማለት ነው። ነገር ግን ሙስሊሞች ይሄንን አያምኑም። በሱራ 236 ላይ ላንፈሪክ በይነ አህድ ይላል። አንዱን ከአንዱ መጽሐፍ ሳንለይ በሁሉ አመንን በሉ ተብሎ ታዘዋል። እና በወንጌል ማመን እንዳለባቸው ይነግረናል። ነገር ግን ሙስሊሞች አያምኑም። የአላህ መልእክተኛ ተብሎ የተጠቀሰውን ጳውሎስንም አያውቁትም፣ አያምኑበትም። ጳውሎስ የአላህ መልእክተኛ እንደሆነ ኢብን በቁርአን ላይ 61 ቁጥር 14 ላይ ምን ይላል? እናንተ ያመናችሁ የመርየም ልጅ ኢሳ ከሐዋርያቱ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሁኑ ይለናል። ይሄ ኢሳ ረዳቶችና ሐዋርያቶች እንዳሉት ይነግረናል። ቁርአን በሱራ 36 ቁጥር 14 ላይ ወደ እነሱ ሁለትን ሰዎች በላክንና ባስተባበልናቸው ጊዜ በሶስተኛውም ባበረታናቸው ጊዜ ይላልና ሁለቱ እነማን ናቸው? ሶስተኛውስ ማን ነው ስንል በዚህ በተፍሲር ኢብን ከሲር ላይ ምን ይላል? ሁለቱ ስምዖንና ዮሐንስ እንደሆኑ ሶስተኛው ደግሞ ጳውሎስ እንደሆነ ይነግረናል ማለት ነው። ስለዚህ ወደ ክርስትና ስንመጣ ይሄንን ይዘን እስልምናው ስለማይመልስ የአዳምና የሔዋን ተስፋ ምንድነው የሚለውን እስልምናው ስለማይመልስ ክርስትናውስ ምን ይላል? በክርስትናው ዘመን ምንድነው የተፈጸመው? አላህ ከ6 ሰዓት እስከ 11 ሰዓት ስራ እንደሰሩ ይነግረናል። ምንድነው የተፈጸመው የሚለውን ስንመለከት ብርሃነ ዓለም ቅዱስ ጳውሎስ በመልእክቱ በቲቶ ምዕራፍ 1 ቁጥር 1 ላይ ቅዱስ ጳውሎስ ምን ይላል? ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆችን ተስፋን ሰጠ ይለናል። በቲቶ 1:1 ላይ ምን ይለናል? ስለዚህ ህይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ ይላል። ስለዚህ ወንድሜ ሆይ እህቴ ሆይ ተስፋ እናድርገው እግዚአብሔርን። ምንም ብታጣ ምንም ብታጪ ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳ ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። በኢሳይያስ 10 ቁጥር 23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የቆረጠን ነገር ይቀጥላል ይላል። የአዳምና የሔዋንም ጉዳይ እንደቀጠለው እንመለከታለን ማለት ነው። የመጀመሪያው ሰው አባታችን አዳም አትብላ የተባለውን የዕፀ በለስ ፍሬ ቆርጦ በበላ ጊዜ በሞተ ስጋ ላይ ሞተ ነፍስ፣ በእርደተ መቃብር ላይ እርደተ ሲኦል ተፈርዶበት ነበረ። እርሱ ብቻ አይደለም በሁላችንም ላይ ሞት ተፈርዶብን ነበረ። በአንድ ሰው አለመታዘዝ በአንድ ሰው ኃጢአት ምክንያት ሞት ወደ ዓለም ገባ ተብሎ ተጽፏል። በዚህ በሮሜ 5 ላይ እንደተመዘገበው በሮሜ 5:12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይለናል። አንድ ሰው የሚለው የሁላችን አባት የሆነው አዳም ነው። በአንድ ሰው ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይለናል። ወገኖቼ ሙስሊም ወንድሞቼና እህቶቼ ስንፈጠር እግዚአብሔር የፈጠረን እንድንሞት አልነበረም። እኛው ራሳችንን በፍቃዳችን ሞትን ጎትተን ያስገባ ነው። ሮሜ ለዚህ 5:12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ በኃጢአትም ሞት እንደዚህ ሁሉ ኃጢአትን ስላደረገ ሞት ለሰው ሁሉ ደረሰ ይላል። ስለዚህ ሞትን ጎትተን ያስገባነው እኛው ራሳችን ነን። የቤተ ክርስቲያናችን ታሪክ እንደሚነግረን 1000 ዓመት እየኖርን ስናረጅ እየታደስን ለዘላለም እንድንኖር ነበረ እግዚአብሔር የፈጠረን። ሞትን ያመጣነው ራሳችን ጎትተን ነው። መጽሐፍ እንደሚነግረን በአንድ ሰው አለመታዘዝ ምክንያት ሞት ወደ ዓለም ገባ ይለናል። ሞቱ የሰው የስጋ ሞት ብቻ ሳይሆን ሞቱ የነፍስ ሞት ጭምር ነበረ። በስጋችን እንሞታለን፣
በስጋችንም በነፍሳችንም እንሞት ነበረ። ከዚህ የሚታደገን ከዚህ ነጻ የሚያወጣን አካል ያስፈልገን ነበረ። አዳም ከገነት በወጣ ጊዜ አንድ ተስፋና አንድ ቃል ኪዳን ይዞ ነው የወጣው። አዳም ከገነት እንደወጣ ከ5 ቀን ተኩል በኋላ በመስቀል ተሰቅዬ አድናለሁ የሚል ተስፋን ይዞ ወጣ። ሐዋርያው ቅዱስ ጳውሎስ በመንፈስ ለወለደው ለልጁ ሲጽፍለት ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ ይለናል። በቲቶ ምዕራፍ 1 ላይ ይገኛል። ተስፋን ማን ሰጠ ይለናል? የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ለሰው ልጆች ተስፋን ሰጠ ይለናል። ተስፋ የእግዚአብሔር ስጦታ ነው። ከዘላለም ዘመናት በምድር ላይ ከመኖራችን በፊት የማይዋሽ እግዚአብሔር፣ ውሸት የማይስማማው እግዚአብሔር ለሰው ልጆች ተስፋን ሰጥቷል። ይህ ተስፋ ምንድነው ስንል በመጽሐፈ ቀለሜንጦስ ገጽ 28 ላይ እግዚአብሔር አዳምን ተናገረው፣ እንዲህም አለው፣ አዳም ሆይ አትዘን፣ እነሆ ትእዛዜን አፈረስክ፣ ከወጣህበት ገነት መልሼ እንድትገባ አደርግሃለሁ ይላል። ሌላው በአንተ ላይ የፈረድኩት ፍርድን ስትጨርስ በአንተና በሔዋን ምክንያት ምድር ስለተረገመች በኋላ ልጄን ወዳጅን እልከዋለሁ፣ እርሱም ከሰማይ ወደ ምድር ይወርዳል፣ ማርያም ተብላ ከምትጠራ ድንግል ይወለዳል፣ እርሷም ያንተ ዘር ናት ይላል። እንዲሁም ዘፍጥረት 3 ላይ በዘርህና በዘሯ መካከል ጠላትነትን አደርጋለሁ በማለት በዲያብሎስ ዘርና በዘሯ ከማርያም በሚገኘው በኢየሱስ ክርስቶስ ዘር መካከል ትልቅ ጠብ እንደሚሆን፣ አዳም እንደሚድን፣ ከሰይጣን በሲኦል ከመግባት እንደሚድን ይነግረናል ማለት ነው። እንዲሁም መጽሐፈ ቀለሜንጦስ ላይ ይቅርታም አደርግልካለሁ፣ በይቅርታዬ ብዛትና በምህረቴ ብዛትም ወደ ቤትህ እመልሳለሁ፣ በመንገድም ከርስ አድራለሁ፣ ይህ ሁሉ ስላንተ ድህነት ይሆናል ይላል። እንዲሁም አዳም ሆይ ሕፃን ሆኜ ስላንተ እወለዳለሁ፣ አዳም ሆይ ስላንተ በገበያ ሁሉ እመላለሳለሁ፣ 40 ዓመትም እጾማለሁ፣ በእንጨት ላይ እሰቀላለሁ፣ ይህ ሁሉ የሚፈጽመው ስላንተ ነው ይለናል ማለት ነው ቀለሜንጦስ ማለት ነው። ሌላው በመጽሐፈ ሲራክ 4:3 ላይ በባህር መካከል በየብስም መካከል ተመላለስኩ፣ ከ5500 ዓመት አስቀድሞ የሕዝቡንና የአሕዛብን ስጋ አልተዋሃድኩም፣ ከዚህ በኋላ እረፍትን ፈለኩ፣ እንግዲያውስ የማንን ስጋ እዋሃዳለሁ ይላል ማለት ነው። እና አስቀድሞ ጌታችን ትንቢት መናገሩን የሚያሳየን ነው ማለት ነው። ይህንን ያው መጽሐፈ ቀለሜንጦስ ላይ መመልከት ትችላላችሁ ማለት ነው። እዚህ ጋር ለአዳም ቃል ኪዳን እንደገባለት ያው ባደመኩት ላይ ድጋሚም እንዳለኝ አዳም ሆይ አትዘን፣ ፈቃደ ትእዛዜን አፍርሰሃል፣ ስለዚህ የገባበትን ቃል ኪዳን አሁን ሁሉ የሚፈጽም አይደለም፣ ከጥቂት ጊዜ በኋላ ይፈጸማል እንዳለው ከ5 ቀንና ተኩል በኋላም እንደሚያድነው ይኸው ከ5 ቀንና ግማሽ በኋላ እምርሃለሁ፣ ይቅርታዬንም አደርግልሃለሁ፣ በይቅርታዬ ብዛትና በምህረቴ ብዛትም ወደ አንተ ቤት እወርዳለሁ ብሎ ቃል ኪዳን እንደገባለት ይነግረናል ማለት ነው። ከ5 ቀንና ግማሽ በኋላ ማለት ነው። በእግዚአብሔር 1000 ዓመት አንድ ቀን ነው፣ አንድ ቀንም 1000 ዓመት ነው በማለት ቅዱስ ጴጥሮስ ይነግረናልና ከ5 ቀን ማለት 5000 ዓመት ነው። ግማሽ ማለት 500 ከ5500 ዘመን በኋላ እንደሚያድነን እንዲሁም ደግሞ ሲያድነን የእግዚአብሔር ቃል ወደ ምድር ወርዶ እንደሆነ ገጽ 12 ላይ መጽሐፈ ገጽ 29 ቁጥር 12 ላይ ምን ይለናል? ይህ ሁሉ ነገሬንም አርምጥ፣ ልብ ብለህም አርምጥ፣ የእግዚአብሔር ቃል ከሰማይ ወደ ምድር ይወርዳል በማለት ከሰማይ የእግዚአብሔር ቃል ወርዶ እንደሚያድን ይነግረናል ማለት ነው። ስለዚህ አሁን ለአባታችን አዳም ተስፋን ሰጠው። አዳም ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ተወልጄ አድናለሁ የሚል ተስፋ ሰጠው። ይህ ተስፋ ይፈጸም ዘንድ ቅዱስ ጳውሎስ እንደጠቀሰው የዘመኑ ፍጻሜ በደረሰ ጊዜ ከሶስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ። ለዚህም ነው በዚህ ከ81 የቤተ ክርስቲያን መጽሐፍት ውስጥ ነው መጽሐፈ ቀለሜንጦስ የሚገኘው። እንዲሁም ደግሞ በዲድስቅልያ ከ81 መጽሐፍ ቅዱስ ውስጥ አንዱ የሆነው ዲድስቅልያ ምን ይላል? ስለ ኢየሱስ ክርስቶስ ሲናገር በእውነት ኢየሱስ ክርስቶስ ሰው የሆነ የእግዚአብሔር ቃል ነው በማለት ይነግረናል ማለት ነው። አስቀድሞ የእግዚአብሔር ቃል ወደ ምድር እንደወረደ ይነግረናል ማለት ነው። ገላትያ 4:5 ላይም እንደተዘገበው ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ እንደ ልጆቹ እንሆን ዘንድ ይለናል ማለት ነው። የዘመኑ ፍጻሜ በደረሰ ጊዜ ሲል የትኛው ዘመን ነው ይሉ እንደሆነ 5500 ዘመን ነው። ያ ዘመን ሲፈጸም ከመቤታችን ከቅድስት ድንግል ማርያም ተወልዶ የጠፋውን ለመፈለግ በጨለማ ያለውን ወደ ብርሃን ለማሻገር በሞት ጥላ ያለውን ወደ ሕይወት ለማሻገር ወደዚህ ምድር መጣ። በአንድ መዝሙር ይህንን መግለጽ እንችላለን። ከገነት ሲባረር አዳም አባታችን ሞት ነግሶብን ሳለ በእኛ በሁላችን ቃል እንደገባለት ተወልዶ ሊያድነን በመከራ ጊዜ መሸሸጊያ ሆነን በሚለው መግለጽ እንችላለን። ገላትያ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይለናል። እንደ እስልምና ፈጣሪ
የአብርሃም ልጅ ይስሐቅን ያኔ ቢያድነውም ይስሐቅ ቀኑ በደረሰ ጊዜ አንቀላፍቷል። ያስ ወደ ምድር ከወረደ በኋላ ፍጻሜው ያልታወቀው የሰው ልጅ እንዴት ሆነ? እግዚአብሔር አብርሃምን ልጅህን ሰዋልኝ ሲለው የአብርሃምን የእምነት ጥንካሬ ሊያይ ነው ብለን ልናስብ እንችላለን። ነገር ግን እግዚአብሔር በሁሉ አዋቂነቱ ድርጊቱ ከመፈጸሙ በፊት የሚከናወነውን ያውቀዋል። ስለዚህ አምላካችን እግዚአብሔር በአብርሃም ሕይወት ውስጥ ሊያሳየን የፈለገው ሚስጢር አለ። እግዚአብሔር ይስሐቅ ይድን ዘንድ በይስሐቅ ፋንታ በግ እንደላከው እግዚአብሔር አብም ለሰው ልጆች መዳን ሲል የእግዚአብሔር በግ የተባለውን ኢየሱስ ክርስቶስን እንደሚያዘጋጅ ሲያሳየን ነው። ሚስጥሩ እርሱ ነው ማለት ነው። ለዚህ ነው ዮሐንስ ቅዱስ ዮሐንስ ያህያ ማለት ነው ዮሐና ማለት ነው መሲሁ ክርስቶስን ምን ሲያጠምቀው ምን ብሎታል? ነዋ በግዑ ለእግዚአብሔር ዘያሴስር ኃጢአተ ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው ማለት ነው። እና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ኢየሱስ ክርስቶስን እንደሚልክ ሲያሳይ ነው ማለት ነው። የአብርሃም ታሪክ ይህንን ነው የሚያሳየን ማለት ነው። አብርሃም በልጁ ፋንታ እግዚአብሔር በግ እንደላከው ለሰው ልጆች ኃጢአት ሲል ደግሞ ለሰው ልጆች ኃጢአት ክርስቶስ እንደሚቀርብ ማለት ነው። ይህንን ሲያሳይ ነው። ዮሐንስ 1:29 ላይ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲያለ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። በብሉይ ኪዳን በኦሪት ሕግ ለግል ኃጢአት ስርየት የበግ ደም ይፈስ ነበረ። መስዋዕቱን የሚያቀርበው ካህን የሌዊ ዘር ሆኖ ከ25 እስከ 30 ዓመቱ አምስቱን የኦሪት መጽሐፍ በንባብና በሕግ ከተማረ በኋላ በ30 ዓመቱ አገልግሎቱን ይጀምራል። ዮሐንስ እንደ አባቱ ዘካርያስ የካህን ዘር ነው። 30 ዓመት ሲሆነው አገልግሎቱን ጀመረ። የኦሪት ካህናት በጉን የሰዎችን ኃጢአት አሸክመው ወደ በረሃ እንደሚልኩት ሁሉ በጥምቀቱ አዳም የዲያብሎስ ባሪያ ሔዋን የዲያብሎስ ባሪያ ተብሎ የተጻፈውን የዕዳ ደብዳቤያችንን ሊቀድልን ወደ ካህኑ ዮሐንስ ወደ ዮርዳኖስ መጣ። ከዚያም ወደ ገዳመ ቆሮንቶስ ሄደ። ለዚህ ነው ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው ማለት ነው። የኦሪት ካህናት በጉን የሰዎችን ኃጢአትን ያሸከሙና ሰዎቹ ኃጢአታቸውን ሊናዘዙ ይመጣሉ። ከተናዘዙ በኋላ በግም ይቀርባል። ከዛ ካህኑ በጉ ላይ እጁን በመጫን የሰዎችን ኃጢአት በጉ ላይ ያስተላልፍ ነበር። የኦሪት ስርዓት እንደዛ ነበርና ወደ በረሃ ከዛን በጉን ይሰዱታልና እንደሚሰዱት ሁሉ የዕዳ ደብዳቤያችንን ሊቀድልን ክርስቶስ ወደ ዮርዳኖስ እንደመጣ ኃጢአታችንን ተሸክሞ ወደ በረሃ ገዳመ ቆሮንቶስ የሄደው እርሱ ነው። አሁን በጋለው በቀራንዮ አደባባይ የሕዝቡን ኃጢአት ተሸክሞ የኛን ጩኸት የጮኸው እርሱ ነው። አሁን እርሱ ነው። ከትውልዱ ማን አስተዋለ ስለ በደላችን ቆሰለ ተብሎ በኢሳይያስ አስቀድሞ ከመወለዱ ከ600 ዓመት በኋላ በፊት ትንቢት የተነገረለት። የሚገርመው ሙስሊሞች ካላንደር ዘግተው የሚያከብሩት ከመጽሐፍ ቅዱስ ኮፒ እንደተደረገና ታሪክ የሌለው ታሪክን ይሻማል መሆኑን የምንረዳው የትኛውን ልጁን እንደሰዋ ራሱ በችኮላ በቁራን ላይ የተቀመጠ ነገር የለም። የተወሰኑት ይስሐቅ ነው፣ የተወሰኑት እስማኤል ነው በማለት ይናገራሉ። ነገር ግን ስንዱ እመቤት የሆነችው ቤተክርስቲያናችን አብርሃም ወሰዱ ለይስሐቅ ወልዶ ከመይጹር አብርሃም ይስሐቅን ይሰዋው ዘንድ ወሰደው በማለት ቤተክርስቲያናችን የአብርሃምን በይስሐቅ መስዋዕት ታስታውሳለች፣ ሁልጊዜ ተዘክረዋለች ማለት ነው። እግዚአብሔር ይስሐቅ ይድን ዘንድ በግን እንደላከ እግዚአብሔር አብም ዓለም ይድን ዘንድ አንድ ልጁ ልኮ ዓለምን አዳነ። እግዚአብሔር አብ ዓለም ይድን ዘንድ አንድ ልጁ ጨክኖ ልኮ ዓለምን ሲያድን አላህ የተባለው ምናባዊ አላህ አካል በኢሳ ፋንታ ኢሳን የሚመስል ሌላ አካል በማሰቀል በሚሊዮን የሚቆጠሩ አይሁዶችና ክርስቲያኖች ዛሬ ድረስ ተሰቅሏል ብለው እንዲያስቡ በማድረግ ዓለምን እንዳሳሳተ ያው እንረዳለን ማለት ነው። ይሄ አንዳንዶቹ ኢብን ከሲር አሁን እስማኤል ነው ይላል፣ ሌሎቹ ደግሞ እንደዛ እስማኤል አይደለም የሚሉ አሉ ማለት ነው። ስለዚህ ትክክለኛው የክርስቲያኖች አምላክ የፍቅር አምላክ ነው። የአዳምን መጸጸት የተቀበለ ነው። በጽድቅ ፈራጅ ነውና አዳምና ሔዋን ባጠፉ ጊዜ አዳምና ሔዋን ላይ መፍረድ ነበረበት። መሐሪ ነውና የአዳምና የሔዋንን እንባ ተቀብሏል። ሉቃስ 6:29 ላይ እግዚአብሔር ሕዝቡን ይጎበኛል ይላል። አዳምና ሔዋንም እንደጎበኛቸው እንረዳለን። የሚያለቅሰውን አንገት የደፋውን እግዚአብሔር ያያል። ብቸኛ የሆነውን የተጎዳውን እግዚአብሔር ያያል። የተጨነቀውን የተጠበበውን ግራ የገባውን ራሷን ዝቅ ያደረገችውን ነፍስ እግዚአብሔር ያያል። እግዚአብሔር አዳምና ሔዋንንም ተመለከተ። ሞትን ትሞታለህ ብሎ የፈረደበት አምላክ እምርሃለሁ ሲለው ፍትሃዊ አምላክ ነውና በፍርዱ ፋንታ
ለአዳም የሞት ፍርዱ እንዲጠፋለት ካሳ ማቅረብ ነበረበትና ለአዳም የመዳንን ተስፋ የሰጠው ነው ማለት ነው። ሉቃስ 1:68 ላይ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና በማለት ዘካርያስ ይናገራልና አዳምና ሔዋን ዘሮችን እንደጎበኘ እንመለከታለን ማለት ነው። የአዳምን ፍርድ ራሱ ተቀብሎ የዘመኑ ፍጻሜ ሲቃረብ ለሞት መስቀል እንኳን የታዘዘ ሆነ። አምላክ ሰውን ሰው ለማድረግ ሰው ሆኖ ሰውን ፍለጋ መጣ። ሰው ሰውነቱን አስጠልቶ ሰውነቱን ንቆ አምላክ መሆን ሲመኝ ሰው መሆን እኮ አያስጠላም ብሎ ሰው ሆኖ አከበረን። ሰው ሆነ፣ ከድንግል ማርያም ተወለደ። ሰው ሆነ፣ በበህቅ ልቀ በየጥቂቱ አደገ። ሰው ሆነ፣ በዮርዳኖስ ተጠመቀ። ሰው ሆነ፣ በጥበብና በሞገስ አደገ። ሰው ሆነ፣ በዮርዳኖስ ተጠመቀ። የሚራበውን ስጋና የሚጠማውን ስጋ ያዘ ማለት ነው። አንዳንድ ወንድሞቻችን እንዴት ክርስቶስ ተራበ እንዴት ተጠማ ይላሉ። ክርስቶስ ካልተራበ የኔን የሚራበውን ስጋ መልበሱን በምን አውቃለሁ? ቤተክርስቲያን እንጂ ክርስቶስ ፍጹም ሰው ፍጹም አምላክ ብላ ነው፣ ፍጹም አምላክ ፍጹም ሰው ብላ ነው የምታምነውና አንዳንዶች ለምን ተራበ ብለው ይጠይቃሉና ክርስቶስ ካልተራበ የኔን የሚራበውን ስጋ መልበሱን በምን አውቃለሁ? ክርስቶስ ካልተጠማ የኔን የሚጠማውን ሰውነት መልበሱን በምን አውቃለሁ? በሚል መልስ እንሰጣለን ማለት ነው። አንድ አካል መላእክትም ሰውም ሆነ ተብሎ ከተነገረ በኋላ እንደ መላእክት ካልበረረ መላእክት ሆነ የሚለው ጥያቄ ውስጥ ያስገባዋል። እንደ ሰው ሲበላ ካልታየ ደግሞ ሰው ሆነ የሚለው ጥያቄ ውስጥ ያስገባዋል። ስለዚህ አተበሪ ስለ ክርስቶስ ኢቭን እስልምናው ጸሐፊ አተበሪ ማለት ነው በተፍሲር አተበሪ ላይ ክርስቶስ ፍጹም ሰው መንፈስም እንደሆነ ይነግረናል ማለት ነው። ስለዚህ ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኗልና ሁለቱንም ስራ አከናወነ ማለት ነው። እግዚአብሔር ፍትሐዊ ፈራጅ ነው። እኛ ባናምነው እንኳን በራሱ የታመነ አምላክ ነውና ስለዚህ ነገር ደግሞ ዓለምን ስለሚያድነው መሲህ በነቢያት ትንቢት አስቀድሞ ያናገረ ነው። ማንም እንዳይሰናከል እንደ ውሃ ፈሳሽ እንግዳ ደራሽ የመጣ አይደለም። ሁላችንም እንደምናውቀው በኢሳይያስ ላይ ክርስቶስ ከመወለዱ ከ600 በእርሱ ቁስል እኛ ተፈወስን በማለት በእርሱ ቁስል እንደምንፈወስ አስቀድሞ ትንቢት አናግሯል። በድንግልና እንደሚወለድ ጌታ እግዚአብሔር ምልክት ይሰጣችኋል ነው ድንግል ጸንሳለች በማለት በኢሳይያስ ላይ አድሮ አስቀድሞ እንደ ውሃ ፈሳሽ እንደ እንግዳ ደራሽ ሳይሆን አስቀድሞ በትንቢት አናግሮ ነው የመጣው። ስለዚህ እግዚአብሔር የሰጠንን የማዳን ተስፋ እንዴት ፈጸመው የሚለውን ስንመለከት በቤዛ ነው የፈጸመው ማለት ነው። የእስልምናውን ቤዛ በሁለት ከፍለን ማየት እንችላለን። ጥያቄ ሁላችንም ኃጢአተኞች ከሆነን የኃጢአት ውጤት ሲኦል ከሆነ መፍትሄው ምንድነው የሚለው እና ይህንን መፍትሄ ቤዛ በእስልምናና በክርስትና የሚለውን እንመለከታለን ማለት ነው። የእስልምናው ቤዛ በሁለት በኩል ከፍለን መመልከት አለብን። መሐመድ ከራሱ አንቀቶ የተናገረው ቤዛና መሐመድ ከመጽሐፉ ሰዎች ከክርስቲያኖች የኮረጀው ቤዛ ስላለ ማለት ነው። እና ጥያቄው ምንድነው የምንጠይቀው ሐዲስ እንደሚለን ማለት ነው። ከዚህ በፊትም እንደጠቅሼ በነገርኳችሁ ሐዲስ ላይ ሁሉም የሰው ልጆች ኃጢአተኛ ከሆኑና ቁርአን እንደሚለን የኃጢአት ውጤት ሲኦል ከሆነ ፈጣሪ የዓለምን ኃጢአት ይቅር ይባል ዘንድ ያቀረበው ምንድነው የሚል ነው። ሁላችንም ኃጢአተኞች ከሆነን የኃጢአት ውጤት ሲኦል ከሆነ መፍትሄው ምንድነው የሚለው ነው ማለት ነው። በዚህ ሱራ 281 ላይ ምን ይላል? አይደለም መጥፎ ክህደትን የሰራ በእርሱ ኃጢአቱ የከበበች ሰው እነዚያ የእሳት ጓዶች ናቸው ይላልና የኃጢአት ውጤቱ ሞት የእሳት ዘላለማዊ እሳት እንደሆነ ይናገራልና ለዚህ ምንድነው መፍትሄው? የሰው ልጅ እንዳይጠፋ ነው። እዚህ በሐዲስ በመጽሐፍ ቡክ 61 ሐዲስ 41 ላይ ቡሉግ አልመረም በተባለ መጽሐፍ ማለት ነው ሐዲስ ማለት ነው። በዚህ ሐዲስ ኦል ዘ ሰን ኦፍ አደም አር ሲነርስ ይላል። ያ አዳም ልጆች ኃጢአተኞች ናቸው ይላልና ለዚህ መፍትሄው ምንድነው ነው ጥያቄውና እንደ እስልምና ስለ ሰዎች ኃጢአት ይጎሳቆል ዘንድ ኃጢአታችንን ይሸከም ዘንድ በእኛ ኃጢአት በአደም ልጆች ምክንያት ይጠቁር ዘንድ ከሰማያት ወርደዋል ስለኛ ኃጢአት ጠቁረዋል ተብሎ የሚታመነው በመካ ያለው ጥቁር ድንጋይ ነው። በጅምዕ ተርሚዚ 877 ላይ ካባ በሰው ልጆች ኃጢአት ምክንያት ጠቆረ ይለናል። በሱነን ኢብን ማጃ 3479 ላይም ደግሞ በእርሱ አምኖ ኃጢአትን ይቅር እንደሚል በእርሱ ያመነ ኃጢአትን ይቅር እንደሚል በድንጋዩ አምኖ ወደ ካባ ወደ መካ ሄዶ ይህንን ድንጋይ የሳመ ኃጢአቱ ይቅር እንደሚባለት ይነግረናል። ስለዚህ እንደ እስልምና የመካ ጉዞ ትልቅ ቦታ የሚሰጠውና እስልምና ከተመሰረተበት አምስቱ መሰረቶች ውስጥ አንዱ እንደሆነ ቁርአን ወረደልኝ ባለው በመሐመድ አንደበት የተነገረ ነው። ይሄው እዚህ ጋር እንደምንመለከተው አተርሚዚ 877 ላይ the black stone descended from the paradise and it was more white than milk it was blackened by the sin of children of Adam ይላል እና በሰው ልጆች ኃጢአት ምክንያት ነው የጠቆረው በማለት ይነግረናል ማለት ነው። እዚህ ጋር ኢብን ማጀ 3469 ላይ do not curse for it raises sin as fire removes filth
from iron ይላል። አትስደውት ያንን ድንጋይ ምክንያቱም ኃጢአትን ይቅር ይላል በማለት የሰው ትልቁ እንግዲህ የሰው ልጅ የሚሰራው ኃጢአት ነው። ኃጢአትን ደግሞ ይቅር የሚባለው በዛ ድንጋይ እንደሆነ ይነግረናል። ቤዛው ድንጋይ እንደሆነ እንረዳለን ማለት ነው። በሁለተኛ ደረጃ መሐመድ የመጽሐፉ ሰዎችን ኮፒ ያደረገው ቤዛ ስንመለከት ስለ ቤዛ ማለት ምትክ ማለት ነው። በመጀመሪያ የኛ ክርስቲያኖች እርግማን እንጂ ኃጢአት ከሰው ወደ ሰው ይስተላልፋል ብለን አናምንም። ነገር ግን አዳምና ሔዋን ወደ ምድር የወረዱት እግዚአብሔር በባህሪው ንጹህ ስለሆነና ኃጢአተኛ ፊት ለፊት በእርሱ መቆም ስለማይችል በመሆኑ ነው። እኛም ሁላችን በእግዚአብሔር ዘንድ በየቀኑ ስለምንበድል በገነት ከእርሱ ጋር ለዘላለም እንሆንና እንኖር ዘንድ ለኃጢአታችንን በፈቃዱ እሱ ንጹህ ሆኖ ሳለ የሁላችንን ኃጢአት የመሸከም አቅም ያለውና የሚሸከምልን ካሳ ሆኖ ወደ ገነት የሚመልሰን አካል ያስፈልገናል ብለን እናምናለን። እኛ ኃጢአተኞች በመሆናችን የኃጢአት ውጤት ደግሞ ሞት በመሆኑ በዚህ ምድር ላይ ተገኝተናል። በዚህ ምድር ላይ ሆነ ኃጢአትን ስለምንሰራ አጠቃላይ የኛን ኃጢአት ማለት ነው የመሸከም አቅም ያለውና የሚሸከምልን ካሳ ሆኖን ወደ ገነት የሚመልሰን ንጹህ የሆነ አካል ያስፈልገናል ብለን እናምናለን። እንዲሁም ደግሞ ኃጢአት ግን ይስተላልፋል። የአዳም ኃጢአት ወደኛ ተስተላልፏል ብለን እናምንም። እርግማኑን ነው ኮንሲኩዌንሱን ነው የተቀበለው። አዳም ወደ ምድር ሲረገም እሱ ወረደ፣ እኛም የሱ ልጆች በመሆናችን ምድር ላይ ኖርን ነው እንጂ ኃጢአት ስላለፈ ብለን አናምንም እንደ ሙስሊሞች። በዘዳግም 18 ላይ እናንተ ግን ልጅ በአባቱ ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድና ቅን ነገርን ባደረገ ትእዛዝንም ሁሉ በጠበቀ ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጅን ኃጢአት አይሸከምም በማለት ይነግረናል። እና እኛ ስንወለድ የትኛውም ልጅ ሲወለድ ነጭ ልብስ ሆኖ ነው የሚወለደው፣ እንደ ነጭ ልብስ ነው። ግን ያ ነጭ ልብስ ለኃጢአት ተስማሚ ነው። ኃጢአትን ያለማድረግ ሙሉ መብት አለን። ነገር ግን ለኃጢአት ተስማሚ ነን። ነፃ ፍቃድ አለን። ነፃ ፍቃድ ሆናችን ግን ወደ መበደል ብዙ እናመዝናለን ማለት ነው። ኃጢአትን ያልሰራን እንሰራለን ማለት ነው። እና የአዳም እርግማኑ ነው በእኛ ላይ የደረሰው ማለት ነው። እና እርግማን ደግሞ እንደ እስልምና ኢቭን እንደሚስተላለፍ በዚህ በሱነን ኢብን ማጃ 4112 ላይ the world is cursed and what is in it is cursed except the remembrance of Allah ይለናል። እና እቺ ምድር ሳትቀር እንደተረገመች ይነግረናል ማለት ነው። እና ምድር ተረገመች ሲል እንግዲህ በምድር ውስጥ ያለ ነው እኛ ሰዎችን ነው ለማመልከት የሞከረው ማለት ነው። ምድር ተረገመች ሲል ማለት ነው። ግን ምድር ተረገመች ሲል በምድር ውስጥ ያለ ነው እኛንም የሚያካትት ነው። በምድር ውስጥ ያለ ነው ማለት ነው። ስለ ኢሳ አልተሰቀለም ብለው የሚሞግቱት ወንድሞቻችንና እህቶቻችን ላይ የተወሰኑ ጥያቄዎችን እናነሳለን ማለት ነው። በዚህ በሳሂህ ቡኻሪ 6929 ላይ ምን ይላል? ፕሮ ናሬትድ አብደላ እንደዘገበው as if መሐመድ እንዲህ ይላል I am looking at the prophet while he was speaking about one of the prophets who people have beaten him and wounded him. አንድ ስለ ህዝቡ የራሱ ህዝብ ስለ ቀጥቀጦ ስለ አቆሰለው ስለ አንድ ነብይ መሐመድ ሲናገር ነበረ። መሐመድ ሲናገር ሰምቻለሁ። and ይላል he was wiping the blood of his face and saying oh Lord forgive my people as they do not know. እናም ይህ ነብይ ማለት ነው he was wiping the blood of his face ከፊቱ ላይ ደሙን እየጠረገ ኦ ሎርድ አምላኮ የሚሰሩትን አያውቁምና ይቅር በላቸው እያለ ነበረ ያ አካል ብሎ ይጠቅስልናልና ይህ አካል ማን ነው ብለን መጠየቅ እንፈልጋለን። ምክንያቱም ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ በአይሁዶች በራሱ ህዝብ ይላል እዚህ ጋር whose people have የራሱ ህዝብ ነው የሚለው። በራሱ ህዝብ ክርስቶስ በአይሁዶች እንደተሰቀለ እናውቃለን። እንዲሁም ደግሞ ክርስቶስ የሚሰሩትን አያውቁምና ይቅር በላቸው ብሎ ጸሎትን እንደጸለየ እናውቃለን። ሶ ይህንን ነው ተመሳሳይ ታሪክ የምናገኘውና ይህ ለማን ነው የተነገረው? ሲቆስል ፊቱ ደምቶ ፊቱን እየጠረገ ፊቱን የደሙን ፊት እየጠረገ አምላኩ የሚሰሩትን ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው የሚለው አካል ስለየትኛው ነብይ ነው የተነገረው? መሐመድ የተናገረው ስለየትኛው ነብይ ነው? ስለየትኛው አካል ነው መሐመድ እየተናገረ ያለው የሚለውን ጥያቄ መጠየቅ እንፈልጋለን። ሁለተኛ ክርስቶስ አልተሰቀለም የምትሉ ከሆነ የኢብን አባስ አስተምሮ ገደል ይገባል ማለት ነው። ኢብን አባስ በዚህ በተፍሲር ኢብን ከሲር ሱራ ምዕራፍ 355 ላይ ኢሳ እንደተሰቀለ እንደሞተ አረጋግጧል። እዚህ ጋር ኢብን ከሲር ምን ይላል? ኢስካላላሁ ያ ኢሳ ኢኒ ሙተወፊከ ወራፊከ ኢለይ የሚለው ሙተወፋ የሚለውን ሲተረጉመው ምን ብሎታል? ወቃለ ኢብን አባስ ሙተወፊከ
አይ ሙሚቱካ ሙተወፋ ማለት መሞት ነው ብሎ ኢሳ እንደሞተ አረጋግጧል። ሱራ ምዕራፍ 3:55 ማለት ነው። ይሄው ተፍሲር ኢብን ከሲር ገጽ 1410 ላይ ታገኙታላችሁ ማለት ነው። ስለዚህ ኢብን ከሲር ይቅርታ ኢብን አባስ ሂብር ኡማ የሚባል የኡማው መሪ የመንጋው ጠባቂ የሚባል ኢብን አባስ ሲናገር ህዝቡ ዝም ማለት አለበት። ሰሚ ነው በቃ ጆሮውን ከፍቶ ማለት ነው የተባለው ኢብን አባስ ክርስቶስ እንደሞተ ይሄው ወቃለ ኢብን አባስ ሙሚቱካ ሙተወፊከ አይ ሙሚቱካ ይላል። ሙተወፊካ ያለው እዚህ ጋር ሙሚቱካ መሞት ነው ብሎ ኢሳ እንደሞተ ሱራ ምዕራፍ 3:55ን ጠቅሶ ይናገራል ማለት ነው። ሶ ኢብን አባስ ኢየሱስ ክርስቶስ ኢሳ እንደተሰቀለ ይናገራል። ሶ ይሄስ ከምን አንፃር ነው የሚታየው የሚለውን ጥያቄ ማንሳት እንፈልጋለን። ሌላው እንደሚታወቀው 4 ቤቶች አሉ በእስልምና የትምህርት ማዕከል ተብለው ማለት ነው። አንዱ የኢማም ማሊክ ቤት ነውና በእርሱ ቤት ውስጥ በዚህ ኢማም ማሊክ ማለት ነው በመጅማዓ አልባህር ቅጽ 1 ገጽ 286 ላይ ክርስቶስ እንደሞተ ተናግሯል ማለት ነው። ኢቭን ደግሞ ኢብን ኢሳቅና አልዋሃብን ጠቅሶ ኢብን ኢሳቅ ሳይቀር ኢሳ ለ3 ሰዓት እንደሞተ አተበሪ ቅጽ 4 ላይ ይናገራል። እና እነዚህ በጠቅላላ ጥያቄ ውስጥ ይገባሉና እነዚህ ሁሉ ከምን አንፃር ይታያሉ ነው። ሌላው ሂስቶሪካል ኤቪደንስ ነው። እስቲ ሙሐመድ ኢሳ እንዳልተሰቀለ የሚያሳይ ከ7ኛ ክፍለ ዘመን በፊት ሙሐመድ በቁርአን ላይ ኢሳ አልተሰቀለም ከማለቱ በፊት በቁርአን ላይ ከመስፈሩ በፊት ከ7ኛ ክፍለ ዘመን በፊት እስቲ አንድ የታሪክ ማስረጃ ኢየሱስ ክርስቶስ አልተሰቀለም የሚል አንድ የታሪክ ማስረጃ ማምጣት ይቻላል ወይ? ሁሉም የታሪክ ማስረጃዎች እነ ሴልሺየስን እንዳሳየዋችሁ ማለት ነው ኢየሱስ ክርስቶስ እንደተሰቀለ ነው የሚናገሩት። እና ከመሐመድ በፊት እስቲ አንድ ኢየሱስ ክርስቶስ አልተሰቀለም ብሎ የተናገረ አንድ የታሪክ ማስረጃ ማምጣት ትችላላችሁ ወይ ብለን ይህን ጥያቄ ማንሳት እንፈልጋለን። ሌላው የምንጠየቀው ጥያቄ ጥፋተኛው ማን ነው? እንግዲህ ሁሉም የዛሬ ሙስሊም ማለት ነው ስታንዳርድ ኢስላሚክ ናሬቲቭ አብዛኛው የሚከተለው እስልምና ማለት ነው ኢሳ በዛን ሰዓት ስቅለት እንደተፈጸመ ሁሉም ያምናል። ሁሉም ስቅለት እንደተካሄደ ያምናሉ። በዛን ጊዜ ስቅለት ተካሂዷል። አንድ ሰው ተሰቅሏል። ለምሳሌ እኔ አንተን ወይ አንቺን መስቀል ላይ ባያክና መስቀል ላይ ስላየውሽ ተሰቅሏል ወይ ደግሞ ተሰቅላለች ብል እኔ ያየሁትን እየመሰከርኩ ነውና ጥፋት የለብኝም። ምክንያቱም የታየኝ ነው የምመሰክረው ማለት ነው። ስለዚህ ሐዋርያት የታያቸውን በዛን ዘመን የሮም አደባባዮች በዛን ዘመን በአይናቸውን እንግዲህ ሮም ነበረች የዛን ጊዜ ዓለምን ስትገዛ የነበረችው ማለት ነው። በግልጽ እንደተሰቀልኩኝ በግልጽ እመኑብኝ ያለውና ዓለም ሁሉ በዛን ጊዜ የነበረው ህዝብ በጠቅላላ በአይን ብሌኑ የተመለከተው ኢየሱስን ሰቀልን ብለው እነሱ ሲመለከቱት ኢየሱስ ነው ለነሱ እና እነሱ ምንም ጥፋት የለባቸውም ሐዋርያት ማለት ነው። ምክንያቱም የተመለከቱትን ጻፉ፣ ወንጌል ላይ አሰፈሩ። ማቴዎስ የተመለከተውን ዮሐንስም ቅዱስ ዮሐንስ የተመለከተውን ክርስቶስ ሲሰቀል የተመለከቱትን ጻፉ። ስለዚህ እነሱ ጥፋት የለባቸውም። ለካ አላህ ተብየው እንደስለምናስተምረው አላህ ተብየው ኢሳ በሚመስል አካል ለካ ቀይሮታል። ይሄን ደግሞ መቼ ነው የሚናገረው? ይሄ ነገር ከተፈጸመ ከ600 ዓመት በኋላ ክርስቶስ ባልተወለደበት ክርስቶስ ቋንቋውን በማይናገርበት በማይታወቅበት በአረብ በረሃ በጣም ብዙ ማይል ከእስራኤል ከሚርቅበት አንድ ነብይ ተነስቶ ነብይ ነኝ የሚል አካል ተነስቶ ለራሱ የ6 ዓመትን ስነ ምግባሩ አይወራም ተነስቶ አይ በቃ ኢሳ አልተሰቀለም አለ። how we can believe in him አንደኛ ታማኒነቱ ላይ ማለት ነው። ሐዋርያት እኮ ቢናገሩ ቢጽፉ ያምርባቸዋል። ምክንያቱም በክርስቶስ አጠገብ ነበሩ፣ በዛ ትምህርቱን እየሰሙ ነበሩ። ፌር ነው። ግን በዛ ዘመን ያልነበረ አካል መጥቶ እኔ ስለዚህ ጉዳይ እናገራለሁ ሲል ሼም ነው፣ ኢቭን ሼም ነው። ሲቀጥል ማስረጃ ማምጣት አይችልም። ሂስቶሪካል የታሪክ ማስረጃ ማምጣት አይችልም መሐመድ። ሁለተኛ ደግሞ በዚያን ሰዓት ፍጹም አንተን የሚመስል ያዘጋጀው አካል እርሱ ውሸታም ነው። እኔ አንተ ተሰቅለ እየተመለከትኩ ከሆነ በቃ ማን የተሰቀለው ሲባል አንተ ነው የምለው። ለካ አንድ አካል ግን አንተን የሚመስል ሌላ አካል አንተን ቀይሮ ካሰቀለ ችግሩ ያለው ከርሱ ነው እንጂ ከኔ አይደለም።
እኔ እውነትን ነው የመሰከርኩት። ስለዚህ ወንጌላውያን ምንም ጥፋት የለባቸውም። በዚህ ያዩትን ነው የመሰከሩት። ለካ አላህ ተብዬው ኢሳን ኢሳ በሚመስል ሌላ አካል አሰቅሎታል። ስለዚህ አሳሳቹ ማን ነው? እዚህ ጋር አላህ ራሱ ነው ማለት። ለዚህ ነው በሱራ ምዕራፍ 354 ላይ ነው ምን ይላል? አላሁ ካይሩል ማኪሪን ይላል። አላህ ከአሳሳቾች ምርጡ ነው ይላል። እና ከእርሱ ከስሙ ጋር የሚሄድ ነው ማለት ነው። እንዴት ዓለምን ኢሳን በኢሳ ፋንታ በመሰቀል ዛሬ በጣም በሚሊዮን የሚቆጠሩ በቢሊዮን የሚቆጠሩ ክርስቲያኖች አሉ። እነዚህ ሁሉ ለተሳሳቱበት ተጠያቂው ማን ነው? ራሱ አላህ ነው። ምክንያቱም በኢሳ ፋንታ ኢሳን የሚመስል ሌላ ሰው አሰቅሏል። ለምሳሌ ከሐዋርያት ውስጥ ማለት ነው ማርያም ነበረች ሲሳይቀር አየችው። ልክ ስትመለከተው ለእርሷ ልጄን የሞተው ብላ እንትን ብላለች። ለካ አላህ ኢሳን ኢሳ በሚመስል አሰቅሏል። ስለዚህ ማርያም ልጄ ሞቷል ብላ ሰበከች፣ አስተማረች። ስለዚህ ምንም ጥፋት የለባትም እሷ። ሐዋርያትም ዘሴም ማለት ነው። እና ራሱ አላህ ምን አይነት አእምሮ ነው ያለው የሚለው ጥያቄ ተመልሶ እንዲታይልን እንፈልጋለን። ሌላው የምንጠይቀው ቁርአን ላይ ማስፈሩ አልሰቀሉትም አልገደሉትም ብሎ ማስፈሩ ጥላቻ ካልሆነ በስተቀር ምንድነው ፖይንቱ ነው? ፖይንቱ ምንድነው? በእስልምና ያለው ምንድነው? እንትኑ ትልቁ ቦታ ምንድነው? ማለት ኢየሱስ ተሰቀለ። አሁን ለኛ ለክርስቲያኖች ክርስቶስ መሰቀሉ ለዓለም ኃጢአት ነው ብለን ነው ምናምነው። በእስልምና ግን ተሰቀለ አልተሰቀለ ምንም አይነት እንትን የለውም። እና ጥላቻ መስበክ ካልሆነ በስተቀር ምንድነው ጥቅሙ ነው? በአንዲት ላይ እንደዛ ብሎ ቁርአን ላይ ማስቀመጥ እና መሐመድ ሁላችንም እንደምናውቀው በመዲና ሆኖ ሳለ ክርስቲያኖች ላይ ጠላትነት ከፍቶ ነበር። ተቃራኒ ማድረግ ዘመቻ ያደርግ ነበርና ጥላቻ ካልሆነ በስተቀር ምንድነው ፖይንቱ ነው? ሲቀጥል ይህ ቁርአን ላይ ምናልባት ቁርአን ሲሰበሰብ ሁላችንም እንደምናውቀው ከድንጋይ ከሌጡ ከተለያየ ከቆዳ ላይ እንደተሰበሰበ ዚያድ ነግሮናል በሐዲሱ ላይ ማለት ነው። ምናልባት አንዱ የክርስቲያኖች ጠላት የሆነው ድንጋይ ላይ አልሰቀሉትም አልገደሉትም ብሎ ጽፎ ከዛ ተሰብስበው ሊሆን ይችላል። ቁርአን ላይ አንድ ቦታ ብቻ ነው የሰፈረችው አልሰቀሉትም የሚለውና እንደዛ ሊሆን ይችላል። ምናልባት የሚሆንበት እድሉ የሰፋ ነው። ምክንያቱም ከድንጋይ ላይ ከተሰበሰበ ከተለያየ ቦታ ከቁርአን ከተሰበሰበ ዚያድ ምንድን ነው ያለው? አንድን ተራራ ከአንድ ተራራ በላይ ማሻገር ይቀላል ቁርአን ከመሰብሰብ ብሏልና ምናልባት አንዱ የክርስቲያኖች ላይ ጠላት የሆነ አካል ሊሆን ይችላል። ድንጋይ ላይ ጽፎት ከዛ ከድንጋይ ተለቅሞ ሊሆን ይችላል። ቪዲዮ ነው ስጋው አልቆ አጥንቱ እስኪቆረጥ ድረስ 6666 ጊዜ በጅራፍ ገርፈውታል። አያቸዋ። ስለዚህ ክርስቲያን ወገኖቻችን አምላካችን የምትሉትን አካል አጥንቱ እስከሚቀር ልብልብ ገርፈውታል ማለት ነው። አዎን አናፍርበትም። እንደ እስልምና ስለ ሰዎች ኃጢአት ይጎሳቆል ዘንድ ኃጢአታችንን ይሸከም ዘንድ በእኛ ኃጢአት በአደም ልጆች ምክንያት ይጠቁር ዘንድ ከሰማያት ወርዷል። ስለኛ ኃጢአት ጠቁሯል ተብሎ የሚታመነው በመካ ያለው ጥቁር ድንጋይ ነው። በጀሚዕ ተርሚዚ 877 ላይ ካባ በሰው ልጆች ኃጢአት ምክንያት ጠቆረ ይለናል። በሱነን ኢብን ማጃ 3479 ላይ ደግሞ በእርሱ አምኖ ኃጢአትን ይቅር እንደሚል በድንጋዩ አምኖ ወደ መካ ሄዶ ይህንን ድንጋይ የሳመ ኃጢአቱ ይቅር ይባልለታል ይላል። ድንጋይ ነው። እንኳን ኃጢአታችንን ሊሸከም መኖራችንን እንኳ የሚያውቅ አይደለም። የበደለው ሰው ነውና ቅጣቱን መቀበል ያለበት ሰው በመሆኑ ኃጢአታችንን ሊሸከም ሰው ሆነ። አዎን ሰው ሆነ። ቃል ስጋ ሆነ። አዎን ሰው ሆነ። በየጥቂቱ አደገ። አዎን ሰው ሆነ። በዮርዳኖስ ተጠመቀ። አዎን ሰው ሆነ። በቀራንዮ አደባባይ የኛን ኃጢአት ሊሸከም በስጋ ሞተ። ክርስቶስ ለኃጢአተኞች ሞተ የሚለው ትምህርት ትክክለኛ ነው። ከኃጢአተኞቹም አንዱ እኔ ነኝ ይላል የቅዱስ ጳውሎስ መልእክት። አሁን አናፍርበትም። የኔ መሲህ እርሱ የተዋረደው ነው። የኔ መሲህ የኔ አዳኝ እርሱ ነው። የተሰቃየ ነው። ስለኔ ኃጢአት አላፈረም። እኔን ለማዳን እርቃኑን መስቀል ላይ ቀረበ። በአሕዛብ መካከል እየተተፋበት እየሰደቡ ሲሳለቁበት ቀና ያላለው እኔን እያየ ነው። ይህን ትውልድ እያየ ቀና አልልም አለ። እጄን ከዘረጋው የማድነው አልኖርም ብሎ እጁን አጣጥፎ ጸጥ አለ። ደበደቡት፣ አዋረዱት፣ ገረፉት፣ ጎተቱት፣ ዝም አለ። አልበቃቸውም፣ ገደሉት፣ ዝም አለ። ወንጌል የበራላቸው እነ የአልዓዛር እህት ማርያም ክርስቶስ ከሞት ከተነሳ በኋላ
ወንጌል የበራላቸው የአልዓዛር እህት ማርያም ወደ መቃብር ሲገባ እንዲህ ብለው ጠሩት፣ ጌታዬን አይተከዋል አሉት። ለካ ተዋርዶ የተሰቀለው ጌታዋ ነው። አላፈረብኝም አላፍርበትም አለች። ማርያም ጌታዬን አንተ ነህ የወሰድከው አለችው። ለካ ራሱ ነው የተሰቃየው እርቃኑን መስቀል ላይ እያጣጣረ የሞተው ኢየሱስ ለካ ተነስተዋል። አሁን አናፍርበትም። እኛ የምናመልከው ክርስቶስ የተነቀፈ፣ የተገረፈ፣ የተተፋበት፣ የተተቸ፣ ልብሱን የተገፈፈ፣ ደም ግባት አልባ ሆኖ የታየ፣ በመስቀል ቀራንዮ በደም የታጠበ፣ አጥንቶቹ እስኪቆጠሩ ድረስ እርቃኑን የታየ ነው። ዓላማውን ስለተረዳን ምስጢሩ ስለገባን ነው የምናመልከውን እናውቀዋለን። ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ እንዲህ ብሎት ነበረ፣ በኔ በእስረኛው አትፈር፣ ያመንኩበት ታስሮ የተገረፈ ነው፣ ያመንኩበት በጅራፍ ጀርባውን የተገረፈ ነው ብሎት ነበረ። ያመንኩበት የደም ላብ ያላበው ነው፣ ያመንኩበት በጠባብ ደረት በአጭር ቁመት የተወሰነ ነገር ግን ሙሉ በኩላዬ የሆነ አምላክ ነው። ያመንኩበት አምላክ ዓለም ሁሉ የናቀው ተፈጥሮ እስክትቆጣ ፀሐይ እስክትጨልም ድረስ ሞቱ ተፈጥሮን ያስቆጣ ነው። ያመንኩበት በዓርብ ዕለት አቅሙ የደከመ መስሎ በቀራንዮ ላይ ቢታይም በሁሉም በታላቅ ግርማ ከሞት ተነስቶ ከጠላት በግርማ የታየ ነው። ያመንኩበት አምላክ በእህቱም ድንግልና ተጸንሶ በእህቱም ድንግልና የተወለደ ነው። በዓለም አሰራር ሊታመን የማይችል አንዲት ገሊላዊት ብላቴና እንድትታቀፈው የፈቀደ ነው። ቁመቱ አጭርና ጠባብ ቢመስልም ዓይኖቹ በሁሉም ቦታ ናቸው። ክፉና ደጎችን ይመለከታሉ። ያመንኩበት የምሰግድለት የምኖርበት ቤት የቤቴ ራስ የቤቴ ምሰሶ ነው። ማላፍርበት አምላክ ነው። አሁን አናፍርበትም። ለኛ የክርስቶስ ምልክቱ መስቀሉ ነው፣ ችንካሩ ነው። የተቸነከረበት ለኛ የቆሰለበት ችንካሩ ነው። ጠላትን የምናሸንፍበት ችንካሩ ነው። ችንካሩን ሲያያ ሰይጣን ይሸነፋል። መስቀልን ሲያያ ሰይጣን ይሸበራል። ፎርጂድ ችንካር የለም። ለዚህ ነው ሐዋርያት ጌታ ከሞት ተነስቶ የተበሳ ጎኑን የተበሳ እጁን ባዩት ጊዜ ደስ አላቸው የሚለን። በችንካሩ ከቁስላችን የፈወሰን አባት፣ የችንካሩ ምልክት የማይነቀል ፍቅርን በልባችን የሰካ፣ የመቅደሳችን ጉልላት፣ የቤታችን ራስ፣ የህይወታችን መነሻ ነው። ተራብኩ ብሎ ለኛ ተርቦ የህይወት ምግብ የሆነን ተጠማው ብሎ እሱ ለኛ ተጠምቶ የህይወት ውሃን የሰጠን፣ ወደ እኔ የሚመጣ የህይወት ውሃ ከሆዱ ይፈልቃል ያለ፣ በሞቱ የተገኘ ህይወት መና እርሱ ነው። በህይወት የተገኘ መና እርሱ ነው። በሞቱ የተገኘ መና እርሱ ነው። ለተራበው የህይወት ምግብ እርሱ ነው። ምድራዊ ባሪያ ሳይኖረው ጌታ የተባለ፣ ምድራዊ ወታደር ሳይኖረው ንጉስ የተባለ፣ ጦር ሳይኖረው ጦር ሳያዘምት ብዙዎችን የማረከ እርሱ ነው። ፍቅር ሰዎች ሁሉ ይላሉ። ቆይ ፍቅር ማን ነው? ፍቅርማ ለሰው ልጆች ከዙፋኑ የወረደው ዝቅ ብሎ የፈጠረውን እግር ያጠበው እንደሚታረዱ በጎች አንገቱን ለበጎቹ የሰጠው በመስቀል ላይ እጆቹን የዘረጋው የድንግል ማርያም ልጅ መራራ ሕይወትን እየጠጣ ጣፋጭ ደሙን የሰጠን አምላካችን ነው። ከድቅድቅ ጨለማ ወደ ፍጹም ብርሃን ያወጣን አባታችን ኢየሱስ ክርስቶስ ነው። አሁን ኢየሱስ ለኛ የምንደምቅበት የማታ ኮከባችን ነው። የምንሞቀው የንጋት ፀሐያችን ነው። ኢየሱስ ክርስቶስ ለኛ ሲርበን የበላ ነው፣ ሲጠማን የጠጣ ነው። ከሞት የተሻገርንበት ነው። ኢየሱስ ክርስቶስ ለኛ ራሳችንን አዘን ብለን በምንኖርባት ምድር ራሳችንን ቀና እንድናደርግ ያደረገን ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ያስወጣን ነው። ኢየሱስ ክርስቶስ ለኛ ርዕስ ሳንቀይር የምንሰብከው ስብከታችን ነው። ኢየሱስ ክርስቶስ ለኛ የሚወደን አምላክ ነው። የማይሰለቸን አምላክ ነው። ስለኛ እርጥብ መስቀል ተሸክሞ በፊቱ የወደቀ ነው። በሁሉ ነገር የሚወደነን ኃጢአታችንን የሚጠላ እኛን ኃጢአተኞችን የማይገፋ አምላክ ነው። ሁሉን የሚያከብር ለሁሉ በእኩል ደረጃ የሚያስቀምጥና የሚፈርድ ነው። ኢየሱስ ክርስቶስ ለኛ ተናግረን የማይወጣልን የምንወደው የውስጣችን አምላክ ነው። ወስብሐት ለእግዚአብሔር። ሰላም ተወዳጆች እንደምን ዋላችሁ። ስቅለትን አስመልክቶ ከሚነሳው ጥያቄ ውስጥ እንዴት ኢየሱስ ክርስቶስን አምላክ የምትሉ ከሆነ እንዴት አምላክ ይሞታል የሚል ጥያቄ ይነሳል። ነገር ግን በመጀመሪያ ሞት ማለት ምን ማለት ነው የሚለውን ጥያቄ ነው በቃ ማየት የሚያስፈልገው ለዚህ መልሱ ማለት ነው። እንደ መጽሐፍ ቅዱስም እንደ ቁርአንም ሞት የሚባለው ምን አይነት ነው የሚለውን ማየት ያስፈልጋል። ለምሳሌ
ክርስቶስ የሞተው የሰውን ሞት ነው። ሞት ማለት መጥፋት ማለት አይደለም። የሰው ልጅ ኢቭን ራሱ የሰው ልጅ ሲሞት አይጠፋም፣ ነፍሱ ወደ ሰማይ ትሄዳለች። ሶ ሞት ማለት ክርስቶስ የሞተው የሰውን ሞት ነው። የሰው ሞት ማለት ደግሞ ስጋን ከነፍስ ለይቶ መመለስ ነው። ሶ ክርስቶስ ሞተ ስንል ስጋው ከነፍሱ ተለይታ ተመለሰች እያል ነው። ሶ ይህንስ ማድረግ ይችላል ወይስ አይችልም ከሆነ ጥያቄው ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ኖ ዋን ቴክ ማይ ላይፍ ፍሮም ሚ፣ ከኔ ነፍሴን ማንም አይነጥቅብኝም፣ እኔ ራሴ ወስዳታለሁ፣ እኔ ራሴ አኖራታለሁ፣ እኔ ራሴ መልሳታለሁ ብሎ ተናግሯል። እንዲሁም ደግሞ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን እኔ አነሳዋለሁ ብሎ ተናግሯል። ስለዚህ ሞት ክርስቶስ ሞተ ስንል በስጋ ነው ሞተ እያልን ያለ ነው። የሰውን ሞት ነው ሞተ እያልን ያለው። የሰው ሞት ደግሞ ስጋን ከነፍስ ነጥሎ መመለስ ነው። ይሄ ደግሞ በጣም ቀላል እንደሆነ ነፍሴን ራሴ እወስዳታለሁ ማንም በነፍሴ ላይ ስልጣን የለውም ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ ተናግሯል። ስለዚህ በስጋ ነው የሞተው። ክርስቶስ ፍጹም አምላክ እንደሆነ ሁሉ ፍጹም ሰው ነው። ፍጹም ሰው በመሆኑ ደግሞ እኛ የሚሰማንን ስሜት ይሰማው ነበረ። ክርስቶስ ድንግል ማርያም ለምሳሌ ያህል እኔ በሚሊየን ብር አውጥቼ ለአመታት ለዘመናት ለፍቼ ባገኘሁት ሚሊየን ብር አንድ ቤት ብገዛና ያ የገዛሁት ቤት በአንድ ቀን ቢፈርስብኝ ፈርሶ ባገኘው ይሰማኛል፣ ሰውነቴ ይታመማል። እንደዛ ሁሉ ክርስቶስ ፍጹም የሰውን ከመቤታችን ቅድስት ድንግል ማርያም የነሳውን ስጋ ፍጹም ተዋህዶታልና